እሱ ነው ያለው። they were afraid for ብሎ ይፈሩ ነበር፣ ለማንም አልተናገሩም ይላል። ከሳምንቱም በመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመቅደላዊት ማርያም ታየ ይላል። ግሪኩም ከዛ ይቀጥላል። 4ቱ ነው 5ቱ መስመር ግን ግሪኩ ላይ በፍጹም የለም። አንተ ከዚህ ሲወጣ ቼክ ታደርጋለህ፣ እሱን አታገኘም። ስለዚህ 1954ቱም ቢሆን ቃል በቃል አልተረጎመም። ይሄው ሪያሊቲ ነው። ኦኬ ይሄንን ያው ማየት አለብኝ። እኔ በአማርኛ ነው የማነበው መጽሐፉን፣ ግሪክ አላነበብኩኝም። ጥያቄ ማቅረብ እችላለሁ? ኦኬ እሺ፣ ችግር የለውም። አንድ እንቀበልና ዝም ብለህ ከምትወጣ የእኔ ጥያቄ ምንድን ነው፣ የመጀመሪያው ሐዲስ በስንተኛ ዓመተ ምህረት ነበር የተጻፈው? እዛው ነቢዩ በነበረበት ጊዜ ሐዲስ ይጻፋል። ነቢዩ ሳይሞት በህይወት በነበረበት ጊዜ አንድ ማስረጃ ልታሳየኝ ትችላለህ? ነቢዩ መሐመድ በህይወት እያሉ የተጻፈ አንድ ሐዲስ? ምክንያቱም እኔ በሪሰርች ባደረኩት አንድ 10 ልስጥ፣ ችግር የለውም። አንድ ምን ያደርግልሃል? ፋይሉን ክፈቱልኝ። 10 ከዛም በላይ ላመጣልህ እችላለሁ። እሺ ፋሩቅ አንተ እስቲ ወደታች እዚህ ጋር አቁም። እንግሊዝኛውን ዙም አድርግልኝ። ቁጥሩን መጀመሪያ ቁጥሩን እኔ አቢ ዳውድ 3646 ላይ ነው የምናገኘው እና በነቢዩ ዘመንም ሐዲስ ይጻፍ ነበረ። እንደዚህ ይላል። ናሬትድ አብደላህ ኢብኑ ዐምር ኢብኑ ዓስ ይላል። የነቢዩ ባልደረባ ነው፣ ሰሃቢይ ነው። ሰርች ማድረግ ትችላለህ። በነቢዩ ዘመን የኖረ ምናምን ሰው ነው። I used to write everything which I heard from the messenger of Allah. እኔ ከአላህ መልእክተኛ የምሰማውን እያንዳንዱን ነገር እጽፍ ነበረ አለ። ማን? አብደላህ ኢብኑ ዓስ። በዛው በነቢዩ ጊዜ የነበረ ሰው ነው። I intended by it to memorize it. ያን የማደርግበት ምክንያት ለመሸምደድ ነው። the Quraysh prohibited me saying, ቁረይሽ ደግሞ እንዲህ ብለው ከለከሉኝ። Do you write everything that you hear from the messenger of Allah? while the messenger of Allah is a human being. አንተ የምትሰማውን ሁሉም ነገር ትጽፋለህ እንዴ? የአላህ መልእክተኛ እኮ ሰው ብቻ ነው። he speaks in anger and pleasure. በደስታ ላይም ሆኖ ይናገራል፣ እየተናደደም ደግሞ ይናገራል። እንዴት ሁሉንም ነገር ሰው ብቻ ነው? እንዴት ሁሉንም ነገር ትጽፋለህ? እሱ ሲናገር ሲናደድም ትጽፋለህ፣ በደስታ ላይም ሲሆን ትጽፋለህ። እንዴት እሱ ሰው እኮ ነው፣ እንዴት ሁሉንም ነገር ትጽፋለህ አሉት ቁረይሾች። so I stopped writing. እኔ መጽሐፍ አቆምኩኝ አለ። and mentioned it to the messenger of Allah. ከዛ ለአላህ መልእክተኛ ሜንሽን አረኩላቸው ነገሩን። he signaled with finger to his mouth. ከዛ መልእክተኛ ጋር መጥቶ ሲጠይቀው እኔ እኮ ከአንተ የምሰማውን ሁሉም ነገር ጽፍ ነበረ። ቁረይሾቹ ግን እሱ ሰው ብቻ ነው፣ እንዴት ሁሉ ነገር ትጽፋለህ ብለው ከለከሉኝና ምንድነው ማረገው ብሎ ሲጠይቅ እንዲህ ጣቱ ወደ አፉ እንዲጠቆመና to his mouth ወደ አፉ እንደ ሴድ እንዲህ ማለት ራይት ጻፍ by him in whose hand my soul lie. ነፍሴ በእጁ በሆነችው አምላክ ምላለው only right comes out from it. ከዚህ ከአፌ የሚወጣው ነገር እውነት ብቻ ነውና ሁሉንም ነገር ጻፍ ብሎ ለአብደላህ ኢብኑ ዓስ ነገረው። አብደላህ ኢብኑ ዓስ የነቢዩ ባልደረባ ነው። እሺ ስለዚህ ይሄ ሱኒ አቡ ዳውድ ነው አይደለ? ሱና ነቢ ዳውድ ጉግል ላይ ገባለኝና when was ሱኒ አቡ ዳውድ written ብለህ ሰርች አድርገህ ሱና ነቢ ዳውድ የተጻፈበት ዘመን አለ። ከላይ ግን ትራዲሽኑ ነቢዩ ጋር ነው የሚሄደው። ገባኝ። እኔ አሁን ስለ ሰንሰለቱ ሳይሆን የጠየቅኩ ሰንሰለቱ፣ ምክንያቱም ኦራል ትራዲሽን የሚባል ነገር አለ። ስለዚህ አልተጻፈም ማለት ነው። አሁን ቆይ ይጻፍ ነበር እንዴ ራይት እያለ ይኸው እኮ ገባኝ እኮ አለ እኮ ዘገባውማ ይናገራል። ሰንሰለቱ ሄዶ በጽሁፍ የሰፈረው እንደዚህ ነው። ግልጽ እኮ ነው። በጽሁፍ የሰፈረው ይሄኛው ቴክስት አሁን ያነበብኩልህ ቴክስት በጽሁፍ የሰፈረው 9ኛ ክፍለ ዘመን በኢማም አቢ ዳውድ ጊዜ ነው። ነገር ግን ኦራል ትራዲሽኑ ቀደም ብሎም አቢ ዳውድ ሳይወለድ የአቢ ዳውድ አባት ሳይወለድ ቅማያቱ ሳይወለድ ቀጥታ ከነቢዩ በኩል የመጣ ነው። ኦኬ እሺ ጥሩ። ስለዚህ አሁን ይሄ የተጻፈው ሱኒ አቡ ዳውድ 9ኛ ሴንቸሪ ማለት እንግዲህ ነብዩ ማመድ በትራዲሽን ደረጃ እኛ እኮ እና ጥያቄ ላምጣው ላስገብሮ። ስለዚህ ከ200 ዓመት በኋላ ነው የተጻፈው። አሁን 200 ዓመት በዛም ጊዜ ጻፈ ነበር ነው ብለ ይሄን ቴክስቱ ነው እንደዛ። ይሄ እኮ ፋላሲ ነው ዳኒ እኮ ስለመጻፉ አንድ ማስረጃ አስተኝስ እንደዛ አይደለም። ይኸውልህ ይሄ ግልጽ ፋላሲ ነው። ምን መሰለህ ይሄኛው አሁን ያነበብኩልህ ቴክስት 9ኛ ክፍለ ዘመን ተጽፏል ማለት ያኔ አብደላህ ኢብኑ ዓስ ሐዲስ አልጻፈም ማለት እኮ አይደለም። እንዴ ስለመጽሐፉ አሳየኛ በዛ ጊዜ ለምሳሌ ቆይ እያልኩ እኮ ነው። ይኸው ማስረጃውንማ አመጣሁልህ እኮ ከትራዲሽኑ በጽሁፍ የሰፈረው ግን ይሄ አሁን ታሪክ ነገርኩ በአቢ ዳውድ ጊዜ ነው እያልኩ ነው።
ሰንሰለቱ ቀጥታ የሚሄዱ ነቢዩ ጋር ነው። ሙተዋቲር የሆነ ቀደም ብሎም ከሁለተኛ ክፍለ ዘመን ልሰጥ ይችላለሁ። ለምሳሌ ሙስነድ አህመድን ታውቃለህ? ሁለተኛ ሴንቸሪ ላይ ነበረ ነው። ሁለተኛ ሴንቸሪ ላይ ስንት ሐዲስ ነው የጻፈው? 40 ቮሊዩ መጽሐፍ ያለው ታውቃለህ? 40 ቮሊዩ መጽሐፍ አቢ ዳውድ ምናምን ሳይወለዱ በፊት። ለምሳሌ እዚህ ጋር ያለው ሙስነድ አቢ ጃዕድን አሳየው። ሙስነድ አቢ ጃዕድ እዚህ ጋር ነው። እዚህ ጋር ይሄው ሙስነድ አቢ ጃዕድ። ይሄ ሰው አቢ ዳውድ ሳይወለድ፣ ቡኻሪ ሳይወለድ፣ ሙስሊም ሳይወለድ አንተ የምታውቃቸው ሐዲሶች አሉ አይደለ? ከነሱ ሁሉ ቀድሞ ያለ ነው። ባይዘይ ሙስነድ አቢ ጃዕድ። እስቲ በደንብ ዙም አድርግልኝ፣ እንትኑ መጽሐፉን በደንብ ዙም አድርግልኝ። ቀኑን እንዳሳየው መጽሐፉን ራሱ ዙም አድርግልኝ። አነስ መጽሐፉን ዙም፣ አሁንም ዙም፣ ቀኑ ጋር እንዴት አሁንም ዙም። ይሄው አሁን ይሄ የተወለደው ራሱ 214 አካባቢ ነው። አቢ ዳውድ ያኔ አልነበረም። ሶሪ ከላይ በኩል 123 ላይ ነው። ይሄው ሌላውን ያነበብኩልህ 134 ላይ የተወለደ ነው በሂጅራ ማለት 134 ላይ ሙተወፋ ይላል። እንደውም የተወለደበት 134 ነው፣ የሞተው ደግሞ 230 ላይ ነው። በዚህ ሰዓት ቡኻሪም አልነበረም፣ ሙስሊምም አልነበረም፣ አቢ ዳውድም አልነበረም፣ ሌሎችም አልነበሩም። አቢ ጃዕድ በተጻፈበት ጊዜ ማለት ነው። በታሪክ ቼክ ማርክ ሁን ችግሩ መሰለህ ጥያቄ ላነብልህ ቀዳሚ ነው። ከነ ቡኻሪም ከነ ምንም አንተ ከምታውቃቸው ሐዲሶች ሁሉ ቀዳሚ ነው። አሁን እዚህ ጋር የማነብልህ ብጫውን ላንብብለት። ይሄኛው አንድ ጊዜ ብጫው እሱ አይደለም፣ ወረድ ብሎ ያለው ነው። ሶስተኛ ላይ ያለው እሱኛው ወአን ሐሰን ኢብኑ ዐምር ኢብኑ ዓሚያ አዱማሪ ቃል ይላል። ይሄ ሰው ማን ነው ከተባለ አቡ ሁረይራ የምታውቀው ከሆነ የነቢዩ ባልደረባ አቡ ሁረይራን የነቢዩ ባልደረባ ነው። በነቢዩ ዘመን የበላን የጠጣ ሰው የእሱ ተማሪ አንድ ቀን ተሐደቱ ዐንደ አቢ ሁረይራ ሐዲሰን ፈአንከረሁ እና አቡ ሁረይራ ጋር እያለ የአቡ ሁረይራ ተማሪ አቡ ሁረይራ የነቢዩ ባልደረባ ነው። ይሄኛው ደግሞ የእሱ ተማሪ ነው። አይታል። አንድ ጊዜ አቡ ሁረይራ እርግጠኛ ያልሆነበትን ሐዲስ ነገርኩት አለ። ፈአንከረሁ ሪጀክት አደረገው። ፈቁልቱ ኢኒ ሰሚዕቱሁ ሚንክ እኔ እኮ ከአንተን የሰማሁት አልኩት። ፈቃለ ኢንኩንተ ሰሚዕቱሁ ሚኒ የምርም አሁን ያልከውን ሐዲስ ከኔ ሰምተኸው ከሆነ ፈሁወ መክቱቡን ዐንዲ እኔ ጋር ተጽፎ መገኘት አለበት አለኝ። ማን ነው እንዲህ ብሎ የሚናገረው? አቡ ሁረይራ። የማን ደቀ መዝሙር? የነቢዩ። ይሄኛው ደግሞ የእሱ ተማሪ ነው። ፈአኸዘ ቢየዲ ኢላ ቤይቲሂ እጄን ያዘኝና ወደ ቤቱ ወሰደኝ። ፈአራና ኪታበን ከቲራን ሚን ሐዲስ ረሱሊላህ ሰለላሁ ዐለይሂ ወሰለም ልክ ቤቱ እንደደረስኩኝ ይላል የአቡ ሁረይራ ቤቱ በመጽሐፍ የተሞላ ነበረ። የነቢዩን ሐዲሶች በጣም ብዙ አየን። ፈወጀደ ዛሊከል ሐዲስ ያንንም ሐዲስ ደግሞ አገኘን። ፈቃለ ቀድ አኽበርቱከ እኔ ነግሬ ነበረ ኢን ኩንተ ሰሚዕተሁ ሚኒ የምርም ከኔ ሰምተኸው ከሆነ ፈሁወ መክቱብን እንዲ እኔ ጽፌዋለሁ አለ። ከዛ ሐዲሱን ፈለጉት፣ ኪታቦቹ ላይ አገኙት። ማን ቤት? አቡ ሁረይራ ቤት። አቡ ሁረይራ የነቢዩ ደቀ መዝሙር ነው፣ ተማሪ ነው። ነቢዩ ስም ያወጡለት ሰው ነው። በነገራችን ላይ ስም ራሱ ያወጡለት እሳቸው ናቸው። ይሄኛው የእሱ ተማሪ ነው። በነቢዩ ዘመን የነበረው አቡ ሁረይራ ቤቱ እንዳለ በመጽሐፍ የተሞላ የነቢዩ ንግግርና ሐዲስ ነው ያለው። አይታል። ተማሪው ደግሞ እንዲህ ያስተላለፈልን። ትክክል አይቼዋለሁ እኮ አሁን ይሄ ሰው የጠራው ሰውዬ ነቢዩ መሐመድ ከሞቱ ከ70 ዓመት በኋላ ለመጀመሪያ ጊዜ የመጀመሪያውን ሐዲስ አስፍረውታል። አሁን እዚህ ጋር አሁን አንተ እንዳልከው ቤቱ በገባ የእሱ አስተማሪ ማን ነው? እኔ ስለ ብዙ አላውቅም። ይሄን ብቻ ሀሳቡን የእሱ አስተማሪ ደግሞ ማን ነው? አላውቅም። ነቢዩ መሐመድ ነው። ኦኬ አይደለም፣ አቡ ሁረይራ ነው። አቡ ሁረይራ ቀንደኛ የነቢዩ አቡ ሁረይራ ደግሞ አቡ ሁረይራ ቀንደኛ የነቢዩ ተማሪ ነው። እንደ አቡ ሁረይራ ያለ የነቢዩ ተማሪ የለም። አዎ ገባኝ እኮ ግን አሁን እኔ ችግር መጣብኝ ነገር ምንድን ነው ከ200 ዓመት በኋላ የተጻፈ አንድ ሐዲስ አይደለም። ሌሎቹ ማለት ነው አሁን የጠቀስከው ሳይሆን አይደለም። የነቢዩ ተማሪ ሰውየውን ታውቃለህ? እሱ ደግሞ የአቡ ሁረይራ ተማሪ። አቡ ሁረይራ ቀንደኛ የነቢዩ ተማሪ ነው። ከነቢዩ ጋር የበላ የጠጣ ወተት አብሯቸው የጠጣ ስም ያወጡለት የሚያውቁት ሰው ነው። ይህን የሚነግር የእሱ ተማሪ ነው። ስለዚህ አቡ ሁረይራ ራሱ ቀንደኛ ሐዲስ ጸሐፊ ነው። እሱን ተማሪ ነግሮናል። መጽሐፉ ላይ ደግሞ እዚህ ጋር አግኝተናል።
ይሄ በሳቸው ዘመንን እንደሚጻፍ አንድ ማሳያ ነው። እሺ ከሳቸው በኋላ የምትጻፈው አለ አሁን እያልክ ያለው አንተ? አዎ አለ። ለምሳሌ ቡኻሪ፣ ለምሳሌ ሙስሊም፣ ለምሳሌ ትርሚዚ፣ ለምሳሌ ነሳኢ፣ ሌሎችን ልጠቅስ ይችላለሁ። ግን እያንዳንዱ በሚጽፉበት ጊዜ ቼን ኦፍ ናሬሽን የሚባል ነገር ተጠቅመው ስለሆነ አንዳች ስህተት የለውም ነው። ምን ያህል ጠንካራ እንደሆነ በነገራችን ላይ እነግርሃለሁ። አንተ እያልክ ያለው ከእሳቸው በኋላ የተጻፉ ሀዲሶች አሉ አይደለ ዳኒ? አለና ለምን የሁላ ዘመን ተቀመጠ ሳይጻፍ? እንዴ ኖ ሳይጻፍ አትበል፣ ተጽፏል እያልኩ ነው። አስቀድሞ ተጽፏል። ከዛ ከእሳቸው በኋላም ደግሞ ተጽፈዋል። አስቀድሞ መጽሐፉን ከአቡ ሁሬራ አሳየው። አቡ ሁሬራ ቤቱ ግድግዳ ሙሉ መጽሐፍት አለ ነው እንጂ ያለው ሳሂህ ቡኻሪ ነበር ብሎ ቃል በቃል አልተናገረም። ቡኻሪ አልነበረም። ሳሂህ ቡኻሪ እንዴት ትፈልጋለህ አንተ? ሲጀመር አይልም። ሳሂህ ቡኻሪ አለ አይልም። ለምን ቡኻሪ ፈጣሪው ያን እኮ አልተወለደም። ሳሂህ ቡኻሪ አለ ለማለት እኮ ዳኒ ምን መሰለህ፣ ያልተወለደውን ሰው አሁን ትጠራለህ አንተ ገና። ለምሳሌ አንተ ዳኒ ልጅ ከዚህ በኋላ የሚወለደው የልጅ ልጆች ደግሞ ይኖሩሃል። የእነሱን ስም እኮ አትጠራም፣ ምክንያቱም ገና አልተወለደም። ሳሂህ ቡኻሪ አለ ለማለት አቡ ሁሬራ ያኔ እኮ አልተወለደም፣ እንዴት ይጠራዋለሁ? ግን ሊል የሚችለው ምንድን ነው? እሱም ያለው የነቢዩ ሐዲሶች በመጽሐፍ ደረጃ ተቀምጦ ነበር ነው ያለው። አይታ እኛ ያለው እሱ ነው። ከዛ ውስጥ ግን የሆነ ዳይፍ የሆኑ ሐዲሶች ቢሆንስ ኑሮ እንደዛ ማለት አንችልም። ለምን? ምክንያቱም አቡ ሁረይራ ሙሐዲስ ነው፣ የነቢዩ ተማሪ ነው፣ ከነቢዩ ጋር የበላ የጠጣ ሰው ነው። ሐዲሶች ዳይፍ የሚባሉበት አንዱ ሪዝም ምንድን ነው? አንደኛ ሰዎቹ ታማኝ ሳይሆኑ ሲቀሩ ነው። ቲቃ ካልሆኑ ነው። የሐዲስ ሰዎች ካልሆኑ ነው። አንድ ሰው ሐዲሶች እኮ ዳይፍ የሚባሉት 5 መስፈርቶች አሉት እና ሐፊዝ ካልሆነ ነው። አንድ ሐዲስ ሐፊዝ ካልሆነ አንድ ሪጃል ማለትም ሐዲስ በመሸምደድ ደረጃ የማይታወቅ ከሆነ ታማኝ ካልሆነ ህዝበ ሙስሊሙን ካላመነው እሱ ዳይፍ ነው። ከመሰረቱ በዛው በነቢዩ ዘመን ሆኖ ከሰሃቦች መካከል በሐዲስ ሆኖ ዳይፍ የሆነ የለም። እንዳለ እንደዚህ የዳይፍ ነገራቶች የመጡት ከጊዜ በኋላ በፖለቲካል ሪዝን ምን ያደርጋሉ መሰለ፣ ከጊዜ በኋላ ነው እንደዚህ ዳይፍ ነገራቶች ሰዎቹ መናገር የጀመሩት። መጀመሪያ ላይ ያሉት የነቢዩ ባልደረቦችማ ሁሉም ቲቃ ናቸው። ታማኝ ያልሆነ በዛ ጊዜ ሙሐዲስ አልነበረም። በዛ በመጀመሪያው ክፍለ ዘመን ላይ ታማኝ ያልሆነ የነቢዩ የቅርብ ሰው ሆኖ ጭራሽ ደግሞ የሳቸው ዋና ደቀ መዝሙር ሆኖ ዳይፍ የለም። ከጊዜ በኋላ ግን ከእሳቸው ሞት በኋላ ሰዎች ነቢዩ እኮ እንደዚህ ብለውኛል፣ ስልጣን ምናምን ይገባኝ እያሉ ብዙ ነገራቶችን ፍርቃዎች ሲነሱ፣ ሄረሴዎች ሲነሱ የራሳቸውን ዶክትሪን ቢውልድ ለማድረግ ብለው ምን ማድረግ ጀመሩ? ፋብሪኬት ማድረግ ጀመሩ። ያን ሊቆንታቻችን እነዛን ፋብሪኬሽን ከትክክለኞቹ ለዩ። ያንን ዳይፍ መባል የጀመረው እንጂማ የነቢዩ የቅርብ ሰዎች የተናገሩት ነገር በፍጹም ዳይፍ ሊባልም አይችልም። ኦኬ እሺ በቃ አመሰግናለሁ። ያው ያልከኝን ነገር ይዣለሁ። እስቲ ገብቼ ደግሞ አጣርቼ ደግሞ ጥያቄ ምንብኝ በደንብ አጣራ። ስክሪንሹትም ከፈለግ ውሰድና በዛው በስክሪንሹቱ መሰረት ሄደ ልትወስድ ትችላለህ። ተመሳሳዩን ጥያቄ ልጠይቅ ግን ይህን ከመለስኩ ላይ አይቀር ከክርስቶስ በፊት ማለት ነው በፊት ያው ሙሴ የእስራኤሎች በባርነት በነበሩበት ጊዜ ነው በግብፅ ምድር። ይህም በተመለከተ አንሸንት ሂስትሪ ኢንሳይክሎፒዲያ እና ኢንሳይክሎፒዲያ ብሪታኒካ አንድ ያስቀመጡት ዴቲንግ አለ። ከክርስቶስ ልደት በፊት ከ1400 እስከ 1300 መካከል ነው ያሉት። ታሪካቸውን ትቀበላለህ? ይህንን ዴቲንግ ከክርስቶስ ልደት በፊት 1400 ሴንስ ይሰጣል። ትክክል ነው። ያኔ መጽሐፍ ጽፏል። 5 መጽሐፍ የህግ መጽሐፍቱን ጽፏል። ኦሪትን ጽፏል። እሺ አሁን ጋፑን ደግሞ ላሳይ። አንዳችሁ ቅድም የ200 ዓመት ጋፕ ነው አይደለ ጥያቄ የፈጠረብህ አይደለ? አዎ ያው እንዴት 200 ዓመት ሙሉ ተቀምጠ 200 ዓመት። እሺ ትልቁ ላይ አድርጉት አሁን። እሺ he was 1400 BCE before common era or ደግሞ before Christ ancient history encyclopedia 1400 እስከ 1300 encyclopedia britannica 1400 እንደሆነ እናምናለን፣ ክርስቲያኖች ያምናሉ። እሺ በነበረበት ጊዜ 5 ኦሪትን ጽፏል ብለን እናምናለን። አንተ ታምናለህ፣ እኔ ተሰጥቶታል ብዬ ነው የማምነው። ሁለታችንም ተመሳሳይ ነገር እናምናለን። ግን እስቲ ኤንሸንት የሚባለው መጽሐፉ በየትኛው ዘመን ያለ ነው? የሙሴ ኤንሸንት የሚባለው በቃ ቀዳሚ የሚባለው ዛሬ እጃችን ላይ ኤግዚስት የሚያደርገው ግሪክ የኛ የተተረጎሙ ከግሪክ ሰብቱጀንት ነው። በአሌክዛንደር መጽሐፉ ራሱ ጭራሽ መጽሐፉ አላህ ምስክሬ ነው። መጽሐፎቹ እንዳሉ የተገኙት የመጀመሪያው የግሪክ ትርጉም ነው። ግሪክ ሰብታጀንት ይባላል። በንጉስ ባጥሊሞስ በአሌክዛንድሪያ ንጉስ የተዘጋጀው ግሪክ ሰብታጀንት ነው 288 አካባቢ። ሌላኛው ደግሞ 150 ላይ የተጻፈው የቁምራን ዋሻ ጥቅሎች ዲድ ሲ የሚባል ታውቃለህ?
የቁምራን ዋሻ ጥቅሎች የሙት ባህር አጠገብ የተገኙ 150 እስከ 70 ኢዲ ድረስ የተጻፉ። ሌላኛው ሳማርቲያን ፔንታታክ ነው። 100 ቢፎር ክራይስት የተጻፈ ነው። ጋፑን እንቁጠረው እስቲ፣ ጋፑን እንቁጠረው። ከላይ 1401 2 300 ዓመት 400 ዓመት 500 ዓመት 600 ዓመት አንዴ ብለር አድርገዋል እንዳንቆጥረው። 100 ዓመት 1400 100 ዓመት ነው። እስከ 400 ድረስ ሲሄድ ጋፑ የ1100 ዓመት ጋፕ ነው በመካከላቸው ያለው። በመጀመሪያው የሙሴ መጽሐፍ ተብሎ እጃችን ላይ ባለው የግሪክ ሰብቴና ቁምራን ዋሻ የሙሴን እድሜ ስናሰላ በመካከላቸው የ1100 ዓመት ጋፕ ነው ያለው። 200 ዓመት ጋፕ አይደለም ያለው፣ የ1100 ዓመት ጋፕ ነው ያለው። አንተ ቅድም ከተቃወምከው ሲባዛ በ5 ነው ጋፑ ራሱ ያለው። እሺ ይሄን እንዴት ልቀበለው እኔ? የሙሴ ይሄንን አሁን ለምሳሌ መቀበል ያለብን እንዴት ነው ካልከኝ አሌክዛንደር ዘግሬት እስከሚመጣበት ጊዜ ድረስ ዘመን አይሁዶች ነበረ። ይሄ አሌክዛንደር ዘግሬት እንኳን አልካደውም። ይሄንን ማየት አንድ በዚያ ጊዜ የነበረውን አንድ ከሰጠኝ እኔ በጣም ነው ማደንቀ። ዘፍጥረት አለ፣ ዘጸአት አለ። አንዴ እነዚያ መጽሐፍቶች ሙሴ ጽፏቸዋል፣ ግን አሌክዛንደር ዘግሬት በነበረበት ጊዜ የነበረውን ኤንሸንት የሆነ ዶክመንት ስጠኝ እስኪ። በጣም ጥሩ። እኔ ሶርሱን ትዝ አይለኝም እንጂ አሁን ያነበብኩት ታሪክ ላይ ስለ አሌክዛንደር ዘግሬት ያነበብኩት ልንገርህ። አይሁዶችን በወረረ ጊዜ አሌክዛንደር ዘግሬት መተው ጋፑ እንዴት ታየዋለህ ነው? ይሄን የ1100 ዓመት ጋፕ እንዴት ታያለህ? እሱን ራሱ መጽሐፍ ስለሆነ ወደ ግሪክ የተረጎመው ያው ትክክል ነው። ጋፑ 1000 ዓመት ነዋ። ጋፑ 1000 ዓመት ሆነብኝ። የዕብራይስጥኛ ቋንቋ ነዋ ጋፑ ያመጣው። ወደ ግሪክ ከመተርጎሙ በፊት ዕብራይስጥኛ ተቀምጧል። የግሪኩ ትርጉም ደግሞ 288 ላይ ተተረጎመ ነው። የተረጎሙት ግን ከየትኛው መጽሐፍ ነው? የለም እንዴ ቢኖር ሳይኖረው ዝም ብሎ የሚተረጎሙ ጠፍቷል። እሱ ጠፍቷል። እጃችን ላይ ለማለትም ታምናለህ? ጠፍቷል። አልጠፋም። አንድ ያሳየኝ። አልጠፋም። አሳየኝ። መጽሐፍ ቅዱስ ላይ በብዙ ቦታ ቶራው እንደነበረ ይናገራል። ናታን ጋድ ጽፏል። ግሪኩ የተተረጎመበትን ዕብራይስጡን ስጠኝ። ሊቃውንቶች ጠፍቷል እኮ ነው ያሉት። ሁሉም በአንድ ድምፅ ስኮለር የተባለ ሁሉ በአንድ ድምፅ የሚስማመው ያ ጠፍቷል ብሎ ነው። አንተ እንዴት ነው? እኔ አልቀበልም። እኔ ስለዚህ አሳየኛ። አልቀበልም። እኔ ይሄ አሳየኛ አለ ያልከውን እንዲህ ዛሬ ማይሁድ እጃቸው ላይ ያለ ይሄ መጽሐፍ እሱ መጽሐፍ የተተረጎመው ከግሪክ ሰብቷየንት ነው። ግሪክ አይደለም። የዕብራይስጥኛ ወደ ግሪክ ሰብቷየንት ነው የተተረጎመው ወንድማችን። ከዕብራይስጥኛ ቋንቋው ወደ ግሪክ ሰብቱጀንት ነው የተረጎመው በአሌክዛንደር። እኔ ምን አልኩኝ? ስለዚህ ማስረጃ አምጣ ስትለኝ የዛሬዎቹ አይሁድ ያሉት በዕብራይስጥኛ ይዞታል፣ በግሪከኛ ሳይሆን በዕብራይስጥኛ። ዕብራይስጡ ደግሞ እሱ ደግሞ ምን መሰለህ ዕብራውያን ጋር ያለው እሱ ምንድነው ከተባለ የማዞሬቲክ ቴክስት ነው። ዕብራይስጡ ታውቃለህ? ምን እንደሆነም አላውቅም። አይሁዶች ዘንድ ዕብራይስጥ አለ። ልክ ነህ። አይሁዶች ዘንድ ዕብራይስጥ አለ። ዕብራይስጡ ስሙ ምንድን ነው የሚባለው ከተባለ ማዞሬቲክ ቴክስት ይባላል። ማዞሬቲክ ቴክስት ተብሎ ይጠራል። ሰርች አድርግ እስኪ ስልክ ካለ አሁን አይሁዶች ጋር ያለው መጽሐፍ ምን ይባላል ብለህ ሰርች ስታደርግ ይመጣል። ስልክ ካለ ወይ ኮምፒውተር ካለ ፈልግ። ማዞሬቲክ ቴክስት ይላል ዕብራይስጡ። መች ተጻፈ ከተባለ ነቢያችን ሙሐመድ ሰለላሁ በነበሩበት ጊዜ እስከ 10ኛ ክፍለ ዘመን ድረስ የተጻፈ ነው። እኔ ከዋሻው አሁን ሰርች አድርግ። አሁን እንደዛ ከሆነ ታሪክ ጸሐፊው ጆሲፈስ እንዴት ያንን ነገር አፕሩቭ አያደርገውም? እንዴት አፕሩቭ ያደርገዋል? የለማ በዛን ጊዜ ጆሲፈስ የነበረው 2ኛ ክፍለ ዘመን ላይ ነው። ከ30 ምናምን ተወለደ ማለት ነው። ኮስኮይ ያኔ ማዞሬቲክ ቴክስት ስላሌለ ያሌለው ነገር እኮ አትናገርም ዳን። በቃ ያሌላ ነገር አትናገርም እኮ እሱ እንዴት አክሮኒዝ ያደረገው አልነበረም። ያኔ ነው የምልህ፣ ያኔ አልነበረም። ጆሴፈስ ስለ ማዞሬቲክ ቴክስት ለማውራት ያኔ ማዞሬቲክ ቴክስት ሲጀመር የለም። የተጻፈው በነቢያችን ዘመን ነው። ያሌለውን ነገር ደግሞ እንዴት ነው አክኖሌጅ የሚያደርገው? አያደርግም። አንተ እኮ ስለዚህ ቶራው ነበር ማለት ነው። ነቢዩ መሐመድ ከመምጣታቸው በፊት ቶራው በደንብ ነበር። ቶራ አለ እኮ። ቶራ እኮ አለ። ምን መሰለህ፣ ዛሬ አይሁዶቹ እጅ የሚገኘው ማዞሬቲክ ቴክስት ግን ከነቢያችን በኋላ የተጻፈ ነው። ስልክ ካለ ቼክ አድርግ። ከዛ በፊት ቶራ አለ። አዎ አለ። መቼ የተጻፈ? በቁምራን ዋሻ ውስጥ የተወሰኑ ቁርጥራጮች አሉ። በግሪክ ሳብታውያንትም ቁርጥራጮች አሉ። ይሄ ግን ከሙሴ የ1100 ዓመት ጋፕ ነው ያለው። አንተ የነቢዩ ሐዲስ 200 ዓመት ጋፕ ሲኖረው ከከበደ የለውም እኮ 200 ዓመት ጋፕ
ግን እንደው አለው እንበል ዝም ብለን ልስማማ ከአንተ ጋር እንስማማ እንጂ እውነት ሆኖ አይደለም። አንተ አርጊመንት የለም እንደዛ አይደለም። ምክንያቱም ቀድሞ የሚጻፍ ነበር እና ግን ደግሞ አልተጻፈም እንበልና ዝም ብለን እንለፈው። 200 ዓመት ጋፕ ቢኖረው ከአንተ አንጻር እውነት ነው። ምክንያቱም አንተ የተቀበልከው የ1100 ዓመት ጋፕ ስለሆነ። እስቲ እንግዲህ እስቲ አየዋለሁ። ሌሎቹ ይቀጥሉ። በቃ እኔም ረጅም ሰዓት እንዳልወስድባቸው አመሰግናለሁ። ነበረን ጊዜ ልኝም አጥንቼ መጥቼ እመልስላችኋለሁ። እሺ ገስት ላከው ለምንድን ነው? ጥያቄ ሲጠይቁ እየሰማው ጥያቄ ለመጠየቅ ነበር። እሺ አንድ ጥያቄ ጠይቅ። እሱኑ ጥያቄ ደግሞ ደብል ስታንዳርድ አድርጌ ጠይቃለሁ። እሺ ቀጥል። እሺ ቁርአን ይኸውልህ 86 ቁጥር 6 እስከ 7። እሺ አንድ ጥያቄ ግን ብጨምር ደስ ይለኛል በዛው። ጠይቅ። እሱኑ ጠይቅ እስኪ። ቁርአን ማለት ብቻ ሳይሆን እዚህ የቁርአን አንቀጽ ላይ እንዲህ ብለህ ጠይቀኝ እኮ። እሺ 86 ከቁጥር 6 እስከ 7 እኮ ጥያቄውን ጠይቀኝ። አሁን አንቀጽ ነው የነገርከኝ፣ ቁጥር ነው የነገርከኝ። እኔ ቁጥር ሳይሆን ጥያቄ ነው የፈለኩት እኮ እንድታነብሉኝ ፈልጌ ነው። አንተ ማንበብ አትችልም? አልችልም፣ ምክንያቱም አንድ ስልክ ነው ያለኝ። ሀሳቡ ምንድን ነው? እሺ ሀሳቡ ብቻ ምን እንደሆነ ንገረኝ። ሀሳቡ ምን መሰለህ የሚለው የወንድ ልጅ እንትን አለ አይደል፣ የዘር ፈሳሽ እሺ ይመነጫል የሚለው ከባክቦን እና ከሪብ ወይ ደግሞ ይሄ ሪብ ኬጅ ካለ ነው። ይሄ ደግሞ ሳይንቲፊክሊም ፎልስ ነው። ይሄ በናቹራሊም ፎልስ እንደሆነ ታውቁታላችሁ። አቤት አይደለም። ኦኬ አይ ቲንክ ተጠርቷል መሰለኝ። ስትመለስ መልስልሃለሁ። እሺ ሌላ ሰው እንዴት ናችሁ? ሰላም ነው ማህተቤ? አለን እግዚአብሔር ይመስገን። እሺ እኔ ጥያቄ ማለት ነው። እሺ ነብዩ መሐመድ ወደ ሰማይ ሄደው ምንድነው ከ50 ሰላት 5 ሰላት ብቻ አስደርገው የመጡ ጊዜ ማለት ነው ከአላህ ጋር ፊት ለፊት ተገናኝተው አውርተው ነው ያስቀነሱት ወይስ እንዴት ነው? ኢማሙ ሙስሊም 162ኛው ኦር 167ኛው ሐዲስ ላይ እሳቸው ወደ ኢስራ ወሚዕራጅ ባደረጉት የሌሊት ጉዞ ቀጥታ ከአላህ ጋር ቃል በቃል ተነጋግረዋል ይላል ሐዲሱ። ማለት የጠቀሱት ሰሂህ ሙስሊም ላይ ያለው ሐዲስ እንደዛ ይላል። ይሄ ማለት ግን ግርዶ አለ፣ ከፍተኛ የሆነ ብርሃን አለ መካከላቸው። በአይነ ስጋቸው አላህን ሳይመለከቱ ግን ድምፅ እየሰሙ ከአላህ ጋር ተነጋግረዋል። አውርተዋል፣ ግን አላህን አላዩትም። አላህ ሁሉንም ሰው ያያል። እሳቸው ግን አላህን ሳይመለከቱ ድምፁን ብቻ እየሰሙ 162ኛው ላይ በዛ መንገድ ሐዲስን ተቀብለዋል፣ ሰላትን ተቀብለዋል። ይቅርታ ተጠርቼ ሂጄ ነበር እንጂ ፊት ለፊት አልታዩም ማለት ነው። አላህን ያየው አንድም ስንኳ የለም ይላል ቁርአን። ላ ቱድሪኩል አብሳር ወሁወ ዩድሪኩል አብሳር ይላል። አይኖች ያላገኙትም አያዩትም፣ እርሱ ግን አይኖችን በሙሉ ያያል ይላል። እሱ ሁሉንም ሰው መመልከት ይችላል። ነቢዩ መሐመድ የአላህን ድምፅ እየሰሙ እየተነጋገሩ ቃል በቃል ግን በመልክ ደረጃ አላዩትም። የምናየው በየውመል ቂያማ ነው። እስከዛሬ አላህን ያየው የለም ብለን እናምናለን። ማህተቤ ሐዲሱን ወረድ በል። ሐዲስ ከፈለጉ ነው ወረድ በል። ቆይ እሱም አለ ግን ወረድ በል። ወረድ ይሄኛው ሐዲስ ላይ አሁን ያልኩትን ቁጥሩን ያሳያቸው። ቁጥሩን ሰሂህ ሙስሊም 162ኛው ኤ ላይ ቀጥታ ማይ ሎርድ ጌታዬ ሆይ እያሉት ያወሩታል። እሱ ደግሞ ሙሐመድ እያለ ቀጥታ ይነጋገር ነበር፣ ግን አላዩትም መልኩን በድምፅ ብቻ በድምፁን ለዛ እዚህ ጋር ላንብብልሽ አረብኛውን ትርጉሙም ከስር በኩል አለ፣ ግን እየተረጎምኩ ስለማወራ ፈኢነላህ መጅሙዕ ፈታዋ ፈኢነላህ አላህ እኮ ከለመ ሙሳን አወራው ወአመረሁ ቢላ ዋሲጣ ያለ ግርዶ አነጋገረው ይላል። ያለ መካከለኛ ኢንተርሚዲየሪ ማለትም መላእክት ጣልቃ ሳይገባባቸው ቃል በቃል ከሙሴ ጋር አወራ። ልክ እንደዚሁ ወከዛሊከ ከለመ ሙሐመድ፣ ልክ እንደዚሁ ደግሞ ሙሐመድን አነጋገረው። ወከዛሊከ ከለመ ሙሐመድን ቃል በቃል አነጋገረው። ወአመረሁ ለይለ ሚዕራጅ የሚዕራጅ የሌሊት ምሽት ተአዘዘው ነው። ወከዛሊከ ከለመ አደም፣ ልክ እንደዚሁ ደግሞ አዳምን አነጋገረው። ወአመረሁ ቢላ ዋሲጣ፣ በመካከላቸው የሆነ ጣልቃ ገብ መልአክ ሳይኖር አነጋገረው ይላል። አዳምን በገነት ውስጥ ያወራው
ቀጥታ ነው አዳም ሆይ እንደዚህ አድርግ፣ አዳም ሆይ እንደዚህ አድርግ እያለ ነበር ያወራው። ሙሳንም እንደዛ ነው ያወራው። ነቢ ሙሐመድም በሌለቱ ሚዕራጅ እንደዛ ነው ያወራው ብሎ ያስቀምጣል። ስለዚህ እኛ ሙስሊሞች እንደዛ እናምናለን። ማህተቤ ተመልሶልሻል? ማህተቤ እሺ የመጽሐፍ ቅዱስ ኢየሱስን አቤት ይሰማል? ይሰማል። የመጽሐፍ ቅዱስ ኢየሱስና የቁርአን ያለው ሊሳኑ አንድ ናቸው ወይስ አንድ አይደሉም ብላችሁ ነው የምታምኑት? አንድ ናቸው ብለን እናምናለን። ማህተቤ አንድ ናቸው። ከዛ ቀጥሎ ያለውን ጥያቄሽን ደግሞ ጠይቂ፣ ግልጽ እንዳደረግ አንድ ከሆኑ ብለሽ ደግሞ ጠይቂ። አሁን እሺ እና እንትን ማለቴ በመጽሐፍ ቅዱስ ኢየሱስ ክርስቶስ አልተሰቀለም ብላችሁ ነው? ጥሩ። እሺ ቀጥይ። ስለገባኝ ነው ጥያቄ። እሺ በመጽሐፍ ቅዱስ እሺ ኢየሱስ ክርስቶስ አልተሰቀለም ብላችሁ የምትከራከሩት በቁርአን አልተሰቀለም ስላለ ነው ወይስ ከመጽሐፍ ቅዱስ ቃል በቃል ስላገኛችሁ ነው? ኦኬ እሺ። ይሄ ሁለተኛው ጥያቄ ነው አይደለ? እሺ አይ ቲንክ ሁለተኛ ጥያቄ ሆኗል። ልመልስ የፈለግኩትን አንድ ከሆኑ እንዴት ምናምን የሚል ነበር። ለማንኛውም አንድ ናቸው ብለን እናምናለን። ገለጻዎች ግን ይለያያሉ። ሳላህ ዘይን ከመቶ ዓመታት በኋላ ለምሳሌ ሳላህ ነው ያለው። ከመቶ ዓመት በኋላ ሁለት ሰዎች ቢነሱ አንደኛው ሳላህ ዘይን ልጅ አለው ብሎ ቢጽፍ፣ አንደኛው ደግሞ ሳላህ ዘይን ልጅ የለውም ብሎ ቢጽፍ፣ እነዚህ ሁለቱ የተለያዩ ናቸው አይደለ? ሳላህ ዘይን ልጅ አለው ብሎ ጽፏል አንዱ ደግሞ ሳላህ ዘይን ልጅ የለውም ብሎ ጽፏል። ሳላህ ዘይን ሁለት ነው አይደለም? ሳላህ ዘይን አንድ ነው። ግን ስለ አንዱ ሳላህ የተለያዩ ጸሐፊያን የተለያየ ነገር ጻፉ ነው። ከሁለት አንዳቸው ልክ ነው። ግን ስለ እኔ ሶስት ሰዎች የተለያየ ነገር ቢጽፉ ሳላህ ሶስት አይሆንም። ሳላህ አንድ ይሆንና ስለ አንዱ ሳላህ ግን የተለያየ ነገር ሊጻፍ ይችላል። ከነዚያ መካከል እውነተኛው የትኛው ነው፣ እውነት ያልሆነው ደግሞ የትኛው ነው ተብሎ ደግሞ ይጣራል። ያኔ ከእውነት እንደርሳለን። መጽሐፍ ቅዱስ ላይ ኢየሱስ የተወለደው በበረት ውስጥ ነው። ቁርአን የሚነግረን ደግሞ በቴምር ዛፍ አጠገብ ነው። ይለያያሉ? አዎ ይለያያሉ። የሁለቱ ገለጻዎች መለያየት ግን ኢየሱስን ሁለት አያደርገውም የሚል ነው። ኢየሱስ አንድ ሆኖ ስለ አንዱ ኢየሱስ ግን ገለጻዎች ተለያዩ። የገለጻዎች መለያየት አንድን ሰው ሁለት አያደርገውም። ልክ ስለ አንቺ አሁን ከመቶ ዓመት በኋላ ሶስት ነገር ቢጻፍ አንቺ አንድ ሆነሽ፣ ሶስቱ ሰዎች ግን ተለያዩ። ከሶስቱ አንዳቸው እውነት ሊሆኑ ይችላሉ ነው። የመጀመሪያው ምላሽ ይሄ ነው። ሁለተኛው ጥያቄሽ እናንተ ሙስሊሞች ኢየሱስ አልተሰቀለም ስትሉ የምር መጽሐፍ ቅዱስ ላይ አልተሰቀለም የሚል ነገር ኖሮ ነው ወይ ነው የአንቺ ጥያቄ? ማተቤ እንደዛ ነው? ኦኬ። መጽሐፍ ቅዱስ ላይ እንግዲህ ኢየሱስ እንደተሰቀለ እንግዲህ ተቀምጧል። ማርቆስ ወንጌል ላይ በ3 ሰዓትም ሲሆን ሰቀሉት፣ 9 ሰዓትም ምናምን የሚል ነገር እንደተሰቀለ የሚናገር ነገር መጽሐፍ ቅዱስ ላይ በግልጽ አለ። እኛ የለም አላለም። ኢየሱስ ተሰቀለ የሚል ነገር የለም። ወይ ደግሞ ምንድነው አልተሰቀለም ሊትራሊ እንደዛ ይላል። አልተሰቀለ በቃል የለም። ነገር ግን ሁኔታዎችን በምንመለከትበት ጊዜ የመጽሐፍ ቃል መጋጨታቸው ላይ ማለት መጽሐፍቶች ስለ ኢየሱስ ስቅለት ይናገራሉ፣ እርስ በርሳቸው ደግሞ ይጋጫሉ። እንዳናምን አደረገን እንዳናምን አደረገን። አንዳንድ ደግሞ ኢየሱስን ሳያገኙት እንደሚሄድባቸው የሚናገር ቦታ አለ። እነዚህን ስናያቸው የምርም ተሰቀለ ለማለት ይከብዳል። እሄዳለሁ አታገኙኝም፣ ወደሚሄድበት ቦታም ልትመጡ አትችሉም ይላቸዋል። ቆሞ አይሁዳውያንን እሱ ይሄዳል፣ አታገኙኝም፣ ወደሚሄድበት ስፍራም ደግሞ ልትመጡ አትችሉም ይላቸዋል። ጭራሹም አታገኙኝ ይላቸዋል። እንደዚህ ባለበት ሁኔታ ላይ ተሰቀለ ብለን ለመናገር ይከብደናል። ለማንኛውም እኛ ኢየሱስ አልተሰቀለም ስንል ትልቁ ማስረጃችን ቁርአን ነው። ወማ ቀተሉሁ ወማ ሰለቡ ወላኪን ሹቢሀ ለሁም ይላል። አልገደሉትም፣ አልሰቀሉትም። ነገር ግን የገደሉት ሰው ዒሳ መሰላቸው ነው። ኢሳ ለሆነ ኢሳ ነው ብለው ያሰቡትን ሰው ይዘው ሰቀሉት ነው። ስለዚህ መጽሐፍ ቅዱስ ላይ ኢየሱስ ተሰቀለ የሚል ነገር ቢኖርም በዚያው ልክ ደግሞ እሱ እንዳልተሰቀለ ፍንጭ የሚሰጡ ነገራቶች ደግሞ አሉ። ከዛ ነገራቶች ተነስተን ተሰቀለ ብለን ለመናገር ይከብደናል፣ መጽሐፍ ቅዱስን እንኳን ይዘን እና ሀሳባችን ያ ነው። አልተሰቀለም ብለን ስንከራከር ግን ዋና ማስረጃ ያደረግነው ማህተቤ ቁርአናችንና ሐዲሳችንን ነው። ግልጽ ነው ያወራሁት ነገር።
ማህተቤ እሺ ግልጽ ያልሆነ ነገር ካለ ጠይቂ፣ ወደ ዮሴፍ ከመሄዴ በፊት። እንትን ይቅርታ አይ እኔ ጥያቄ ስላለኝ ማህተቤ ያነሳችው ጋር እሺ ቆይ እሷ ትጨርስ። እሷ ከጨረሰች ነው፣ ካልጨረሰች ትጨርስ። አንዴ ቆይ ማህተቤ ግልጽ ነው ያወራሁት ነገር። ግልጽ ካልሆነ እዚህ ጋር አልገባኝም ብትይ ምንም ችግር የለውም። ግን እኔ አሁን ለምሳሌ ኢየሱስና ኢሳ አንድ ናቸው ብዬ አላምንም። ምክንያት ከሐዲስ ተደግፈ ማለት ከሐዲስና ከቁርአን ተደግፈ ስትነግረኝ ኢየሱስና ኢሳ አንድ ናቸው ብዬ ስለማላምን እንደዛ እንዳታም ያደረገው ምክንያቱ ምንድነው? ማህተቤ አንድ የማይክሽን ክፈችና አሁን ለምሳሌ አንድ ምክንያት ንገሪኝ። እሺ አንድ ምክንያት ለምሳሌ አንድ ነው ብዬ እንዳላምን ያደረገኝ ደግሞ እናንተ ኢየሱስ ክርስቶስ ሳይሰቀል ነው ያደረገው ምናምን የምትሉትና እኛ ደግሞ ተሰቅሎ በሶስት ቀን ተነስቶ እንትን እንዳደረገ ነው የምናውቀው እና እኛ ደግሞ አምላክ ነው ብለን ነው ምናምን እናንተ ደግሞ አምላክ ነው ብላችሁ አታምኑም እና እንዴት አንድ ሊሆን ይችላሉ? ገለጻዎች የገለጻ መለያየት ሁለት ያደርገዋል። ማህተቤ አንድ አካል ላይ የሚነገረው የገለጻዎች መለያየት ያን አካል ሁለት ያደርገዋል። እና እሺ ቁርአን አሁን ለምሳሌ ቁርአን ለሙሐመድ እሺ ለነብያቸው አይደል ማህተቤ የአንድ አካል ላይ የሚነገረው ገለጻ የተለያየ መሆን የምር ያን ሰው ሁለት ያደርገዋል ወይ? አይ ሁለት አያደርገውም። ግን አሁን ቁርአን ለነብያችሁ አይደል የመጣው እና ለነብያችሁ ከመጣ ደግሞ እንዴት ነው አሁን ኢየሱስ እሺ ጨርስ መጣልሻለሁ እኮ ወደ ቁርአኑ ምናምን መጣለሁ። ግን ገለጻው ተለያይተዋል ነው ያልሽው አንቺ። ለምሳሌ እኛማ ተሰቅለዋል እንላለን፣ እናንተ አልተሰቀለም ነው የምትሉት። እንዴት አንድ ሊሆኑ ይችላሉ? ሁለት ናቸው ነው እያልሽ ያለሽው። እኔ ደግሞ አዎ ገለጻዎች እኮ ይለያያሉ፣ ግን የገለጻ መለያየት አንድ አካልን ሁለት አያደርገውም አልኩሽ። ለምሳሌ አንቺን ልውሰድና ማህተቤ አንቺ ከ200 ዓመታት በኋላ ማህተቤ የምትባል ልጅ ነበረች። የምትኖረው አዲስ አበባ ነው ብሎ አንድ ሰው ይጽፋል። በዛው ጊዜ ያለ ሰው ደግሞ ማህተቤ እኮ የምትኖረው ዱባይ ነው ብሎ ይጽፋል። ገለጻዎች ይለያያሉ አይደለ? ማህተቤ እነዚህ ሰዎች ስላንቺ የጻፉት ይለያያሉ አይደለ? አንዱ አዲስ አበባ አንዱ ዱባይ ወይ አሜሪካ ብሎ ቢናገር ይለያያሉ። ዱባይ ወይ አሜሪካ ይለያያሉ። ማህተቤ ድጋም ለምሳሌ አንቺ አለሽ ከ200 ዓመታት በኋላ ወይ ከ900 ዓመታት በኋላ በጣም ከአንቺ በኋላ የቆዩ ሰዎች ስለ አንቺ የጻፉ ነው። ታሪክ ጸሐፊያን ናቸው። አንዱ ማህተቤ አሜሪካ ትኖራለች ብሎ ጻፈ። አንዱ ደግሞ አረ ማህተቤ አሜሪካ መታ አታውቅም ብሎ ጻፈ። ሁለቱ ሰዎች የተለያዩ ነገር ነው አይደል የጻፉት? አንዱ አሜሪካ ነው የምትኖረው አለ፣ አንዱ ጭራሽ መታ አታውቅም አለ። ይለያያሉ እነዚህ ሁለቱ? አይለያዩም። ማለት ስለሌላ ሰው አሁን ለምሳሌ ስለኔ አንተ ብጽፍ እንደዛ ነው ያልከኝ። ስለሌላ ሰው እሺ፣ ስለ አንቺ ለምሳሌ ቆይ ስለ አንቺ ከሞትሽ በኋላ ምናምን ያው መሞታችን ስለማይቀር ለምሳሌ በጣም ይቅርታ፣ ግን ከረጅም ጊዜ በኋላ ከ500 ዓመታት በኋላ አንድ ሰው ይነሳና ማህተቤ አሜሪካ ነው የምትኖረው አለ። አንዱ ደግሞ ጭራሽ አሜሪካ መታ አታውቅም ብሎ ጻፈ። እነዚህ ሁለቱ ይለያያሉ አይደለ? ስላንቺ የጻፉት ወሬያቸው ይለያያል። ስለኔ ሆኖ ነው የማይለያየው። አንቺ ነሽ ወይስ አንቺ? ስለዚህ አንድ ነሽ። ሁለቱ ሰዎች ግን የጻፉት ነገር የተለያየ ነው። ስለዚህ የሁለቱ ገለጻ መለያየት አንቺ ሁለት ያደርግሻል? ሁለት አያደርገኝም። ሀሳባቸው ነው የሚለያየው። ሀሳባቸው ንግግራቸው ይለያያል። ስለዚህ ከሁለቱ እውነተኛው የትኛው ነው ተአማኒነት ያለው? አሜሪካ መታለች የሚለው ነው ወይስ አልመጣችም የሚለው ነው እውነተኛው ተብሎ ደግሞ ይጣራል እንጂ የገለጻ መለያየት ማህተቤን ሁለት አያረጋትም። ልክ እንደዛው በእስልምና ኢየሱስ አልተሰቀለም ብለን እናምናለን፣ በክርስትና ደግሞ አልተሰቀለም ተብሎ ይታመናል። ሁለቱ ገለጻ ይለያያሉ አይለያያሉ? ኢየሱስስ አንድ ነው አይተሻል?
የገለጸዎች መለያየት ኢየሱስን ሁለት አያደርግም። እኛ ኢየሱስ በአንድ ነው የምናምነው። ነገር ግን ስለ አንዱ ኢየሱስ ሌላም ሰው ተነስቶ የሆነ ነገር ቢናገር ሶስት አይሆንም። እሱ አንድ ነው፣ ገለጻዎች ይለያያሉ። እነዚህ ገለጻዎች እውነተኛው የትኛው ነው፣ ተአማኒነት ያለው ፐርፌክትሊ የገለጸው የትኛው ነው ተብሎ ይጣራል፣ ይጠየቃል። ስለዚህ እኛ አንድ ነው ብለን የምናምንበት ምክንያት ይሄ ነው። አሁን ገብቶሻል መሰለኝ ጥያቄው፣ ሀሳቤ ገብቶሻል? እሺ ቀጥሉ አንዴ። እሺ ፒክ የሚጨምረው ነገር አለ እዚህ ላይ? ብቻዬን ያወራው። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። መጨምረው ነገር የለም። ሳላ ቀጥሉ። ዮሴፍ እንዴት ነህ? አማን ነው። ቅድም እኮ ተጠርቼ ነው። ግን ርዕስ አንቀይር ማለት ዮሴፍ የሚቆይ ከሆነ እሱ ማህተቤ ባነሳችሁ ጉዳይ ላይ እጠብቃለሁ። እሺ ቀጥል። እየፈጠነ እንትን በልና ዮሴፍ ስላቋረጠ ወደሱ መለሳለሁ። ችግር የለውም። እሺ ይቅርታ። ለማንም ርዕሱ አሁን ስለተነሳ ነው እና አንተም ለምሳሌ ያነሳው ገና ጊዜ አልደረሰም እና ምናምን የሚል አይነት ጥቅስ ነው። ምናልባት ይህ አሁን ላለመሰቀሉ ማስረጃ ይሆናል ብለህ ታስባለህ? እሱ ብቻ አይደለም። እስኪ አንዳችሁ የስቅለት ፋይል ክፈቱልኝና ላሳየህ። ጊዜ ገና አልደረሰ ምናምን የሚለውን አይደለም። እሱ ለሐዋርያቱ ያለው ነው አይደለ? ለአይሁዳውያኑ ያሉትን ያልኩ። እሺ አይ ዞሮ አለመሰቀሉን እንዳልከው ነው። ከሁለት አንዱ ዞሮ ዋሽቷል። ከሁለት አንዱ ዋሽቷል። ልጅቱ ጋር አስተውር ነበርና ዋሻውን እንየው በማስረጃ ማለት ነው። ማን እንደዋሸ እንመልከት። ኢየሱስ ሊሰቀል አይችልም በፍጹም። ለምንድነው የማይሰቀለው? በዛ ላይ እናወራ የተወሰነ ሰዓት ሌሎችን። ይሄ ራሱን የቻለ ሰፊ ቶፒክ ነው። ኢየሱስ አልተሰቀለም ብዬ ቁርአኑን ትቼ ከመጽሐፍ ቅዱስ ማሳያለሁ። ባይዘይ ቁርአን እኮ ማስረጃ ሊሆን አይችልም። ምክንያቱም እሷም እንዳልካት ለምሳሌ ሁለት ሰዎች ስለ አንድ ሰው ሁለት አይነት ነገር ቢናገሩ ያ ሰው ሁለት ይሆናል ወይ ብለሃል? አይሆንም። ከሁለት አንዱ ዋሽተዋል ነው የሚሆነው። ነገር ግን ለምሳሌ በድሮ ዘመን ያለ ሰው ማስረጃ ማይሆነው ለምንድን ነው? ችግር የለም ማድረግ ትችላለህ። ምክንያታዊ የሆነ አንድ ከጊዜ አንጻር ቆይቶ የመጣ ነገር ማስረጃ መሆን አይችልም ማለት አሁን ለልጅቱ ማስረዳት አይነት መንገድ ነው። አሁን በየሆነ ሰዓት ስለመጣ አንድ ነገር ቆይቶ ስለመጣ አሁን ከኢየሱስ 500 ዓመታት ጋፕ አለ። ቆይቶ የመጣ ነገር ማስረጃ መሆን አይችልም። አይሆንም አይደለም። እኔ አይሆንም ብያለሁ የደመደምኩልህ። ይሆናል እኮ ታሳየናለህ። ችግር የለውም። እሺ ላሳይ። ስለዚህ ማስረጃ በደንብ ይሆናል ነው። ኢየሱስ አልተሰቀለም። ይሄ ሰፊ ርዕስ ለውይይት የሚጋብዝ ነገር ስለሆነ እንደው ሌላ ሰዓት ብናወራበት። ይሄ ከፊት ለፊት ያለው አሁን የከፈተልን ሙሉ ኢየሱስ እንዳልተሰቀለ የሚናገር ፋይል ነው። ከመጽሐፍ ቅዱስ ነው ፊት ለፊት ያለው እና አጭር ጥያቄ ካልሆነ ግን ሌሎችን እንዳናስተናግድ ያደርገናል። በዚህ ውይይት ማድረግ እንችላለን ወይ ከአንዳቸው ከኢብኑ ቃፍ ወይ አልተሰቀለም ያልክበት ምክንያቱም ይሄ ነው። አሁን እንዲያውም አሁን እዚህ ጋር ከሁለት አንዱ ዋሽቷል ብለናል አይደል? ከዚህ ሌላ ምን ርዕስ ሊኖር ይችላል? ሁሉም ማወቅ ያለበት ይህንን ነው። ለምን ጊዜ አይወስድም? የዋሸው መታወቅ አለበት። ስለዚህ ይህንን ነው እንደውም እኔ ማወቅ አለብን ብዬ የማስበው ይህንን ነው። ሁላችንም የዋሸውን አካል መለየት አለብን። ከዛ ውጭ አሁን ስለ አስተምሮቱ ብንሄድ መጀመሪያ እንትኑን ሳናቅ አስተምሮቱ ላይ ወይም ደግሞ ስብዕና ላይ እሰማለሁ ወይ? ስልክ ገብቶብኝ ነበረ እየሰማሁ አልነበረም። እሺ ሰለሞን እያልኩ ያለሁት ነገር ምን መሰለህ? የስቅለት ጉዳይ ይሄ አሁን ከፊት ለፊት ያለው ሙሉ ፋይል ስለ ስቅለት ነው የሚናገረው። መጽሐፍ ቅዱስ ያልተሰቀለበት ምክንያትና በጣም ብዙ ነገር ነው። ይሄ መረጃ እኔ ደግሞ እንደተሰቀለ ይሄ ሁሉ መረጃ ነው እያልኩ ነው። ፊት ለፊት ያለው ነገር ሁሉ ፊት ለፊት ያለው ነገር ሁሉ አልተሰቀለም የሚል መረጃ ነው እያልኩ ነው። ይሄ ፋይል እኛ ይሄ ሁሉ አሁን ከቤተ ክርስቲያን አባቶች ሳይቀር ይሄ ሁሉ እንደተሰቀለ ጊዜ ይፈጃል ካልክ እኔ እንደተሰቀለ የሚያሳየውን ይቅርና አንተ እንዳልተሰቀለ ተሰቅሏል የሚል አለ መጽሐፍ ቅዱስ ላይ አለ። እሱ ልናምን አንችልም ነው። አሁን ከመጽሐፍ ቅዱስ ዮሐንስ ወንጌል ላይ ተሰቀለ የሚል ነገር አመጣልሃለሁ እያልክ ከሆነ እሱ እኮ አለ። የለም ማን አለ? የለም ማን አለ? አለ። እንዳናምን የሚያረጉን እጅግ በርካታ ነጥቦች አሉ ነው እያልክ። እሺ ሁለት ንገረን። ሶስት ልስጥህ። ቆይ ስለተጠራውም ሁለት ያለ ያልከው ሁለት የፈለካትን ሁለቱ ልስጥህ። እሺ ክፈት። እንደዛ ከሆነ ቋቅ እስኪል ሁለት ብቻ ሳይሆን ደግሞ 10 ልስጥህ። 10 ልስጥህ። ከመጀመሪያውን ጀምር። ከመጀመሪያው እንደውም ይሄ ራሱ የሚገርም ነው። አሁን ከፊት ለፊት ከፈትኩልህ። እሺ ግን ከፍ ብለህ ኢብኑ ቃፍ ይኸውልህ፣ ከፍ ወደ ላይ ነው እያልኩ ያለሁት።
ሪዝኖችን አንድ ሁለት ሪዝኖችን ከነ ማስረጃው ያሳያለሁ። የመጀመሪያው ሪዝን ምንድን ነው? አይሁዳውያን የሚጠብቁት መሲሁ የሚሰቀልም አይደለም። ከመሰረቱ አይሁዳውያን የሚጠብቁት መሳያ የሚሰቀል አይደለም። አንድ በል። ሁለተኛ ኢየሱስ እንደማይሰቀል በግልጽ መጽሐፍ ቅዱስ ላይ ስለተጻፈ ጥቅሶችን አመጣላለሁ። ሶስተኛ የግጭት ትርክቶች እርስ በርሳቸው በክስተቱ ዙሪያ ስለማይስማሙ የስቅለት ታሪኮች ስለ ስቅለት የሚናገሩት እርስ በርሳቸው ይላተማሉ። የማይታረቅ የሆነ ግጭት በመካከላቸው አለ። የሚጋጭ ነገር ከመጣ ደግሞ እርግጠኛ ልንሆንበት አንችልም። ኦኬ። አራተኛ የኢየሱስ አለመሰቀል በጥንታውያን ክርስቲያኖች ዘንድ ስለሚታመን ኢየሱስ አልተሰቀለም ብለው ጥንታውያን ክርስቲያኖች ያምናሉ። ባስልዮስ በዛው ጊዜ የነበሩ ቀደም ብሎ 10-20 ዓመታት የሚባሉ ክርስቲያኖች ይህንን አይቀበሉም ነበረ። አምስተኛው የስቅለት ጽንሰ ሐሳብ የውርስ ኃጢአት የሚባሉ ትርጉም አልባ የሆነ ትምህርት ስለሆነ ኢየሱስ ተሰቅሏል ልንል አንችልም። አንድ ሁለቱን ብቻ ላሳይ በማስረጃ አንድ ሄድልኝ። አንድ ሁለቱ ላሳይ። እኔ ሁለት ማስረጃ ሳይሆን 10 ማስረጃም ስለምሰጠው ከፊት ለፊት የምትመለከተው ማይሞኒደስ እርሱ ሰክሲድ የማይሆን ከሆነ ይላል ራባይ ዜርመት ነው። ምን ብሎ ይናገራል? if he was not successful until now or he was ምንድነው ይሄ? እርሱ የሚመጣው የአይሁዳውያን እምነት ነው። አይሁዳውያን ምን እንደሚያምኑ ነው ማሳየ። እርሱ የሚመጣው ማሳያ ጊዜ እንዳንፈጅ ቅድም ስለ ጊዜ ቆይ ይቅርታ ጊዜ ምናምን ስትል ነበርና ጊዜ እንዳንፈጅ ሐሳቡን ስማ። እኛ የምንጠብቀው መሲሁ ይላሉ። አሁን እነሱ አይሁዳን የነሱ ዶክትሪናቸው ላይ ምን ብሎ ያምናሉ? if he was not successful until now እስካሁን ድረስ ሰክሰስፉል ካልሆነ or he was killed ከተገደለ it's clear ግልጽ ነው that he is not the one that the Torah promised would come ቶራ ይመጣል ብሎ የተነበየልን መሳያ እንዳልሆነ በግልጽ ልንረዳ ይገባል። የሚመጣ መሳያ እርሱ ስኬታማ ካልሆነና እንዲሁ ደግሞ የተገደለ ከሆነ የሚገደል ከሆነ ለምንም እሱ መሲህ አይደለም ብለን እናምናለን። ስለዚህ መሲሁ ያ የተተነበየለት መጥቶ የሚገደል ከሆነና የሚሰቀል ከሆነ እርሱ መሲህ አይደለም ነው የመጀመሪያው ማስረጃ። እለፍልኝ አንዴ ከፍ በልልኝ። መዝሙረ ዳዊት ይሄኛውን እናንተ ብትቀጥሉ ደስ ይለኛል እየተጠራው ስለሆነ መዝሙረ ዳዊት ምዕራፍ 91 ቁጥር 3 እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድነሃል፣ በላባዎቹ ይጋርዳል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከባሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ነገር ጋር አትፈራም። በአጠገብህ ሺህ በቀኝህም 10 ሺህ ወደ አንተ አይቀርብም። በዓይኖችህ ብቻ ትመለከታለህ፣ የኃጢአትንም ብድራት ታያለህ። ስለ ክርስቶስ የሚናገር ነው። በነገራችን ላይ ወደ ላይ ሄድልኝ። ኢብኑ ቃፍ ከኔ ጋር ሁን። ወደ ላይ ሄድልኝ። እሺ፣ እንደዚህ ይላል። አቤቱ አንተ ተስፋዬ ነህና፣ ስለ ክርስቶስ ነው የሚናገረው ሙሉ። አቤቱ አንተ ተስፋዬ ነህና ልዑል መጠጊያ ያደረግህ። ቁጥር 10 ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋልና፣ እግርህን በድንጋይ እንዳታሰናክል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ። በእኔ ተማምነዋልና አስጥለዋለሁ፣ ስሜንም አውቀዋልና አጋርደዋለሁ። ይጠራኛል እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረጅምንም ዕድሜ አጠግበዋለሁ አለ። ይጠራኛል እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ። ጥቅሱ የሚናገረው ስለ ክርስቶስ ኢየሱስ ነው። ኢየሱስ በመከራው ጊዜ አብን ይጠራዋል፣ እመልስለታለሁ፣ አድነዋለሁ አለ። አድነዋለሁ። ስለዚህ በመከራው ጊዜ ተጣርቷል ወይስ አልተጣራም ስንል ተጣርቷል። ጨንቆት ተጣርቶ ነበረ ኢየሱስ። ሰዎቹ በቃ ሲያንገላቱት ምን ሲያደርጉት እግዚአብሔርን ተጣራ። ማስረጃ ሲከፍ አድርግ እዛው ጋር ጥቅሱ ስለ ኢየሱስ መሆኑ ማቴዎስ ወንጌል ማየት እንችላለን። ከፍ አድርገውንም ከፍ አሁንም ሂድ አባቶች ናቸው እነዚህ ለኢየሱስ መሆኑን የተናገሩት። ዕብራውያን ምዕራፍ 5 ቁጥር 7 አይ ስልክ እየገባብኝ ነው። ከተመለስኩኝ አሁንላችሁ አዳምጡኝ። በመከራው ጊዜ ከጠራኝ መልስለታለሁ፣ አድነዋለሁ አለ። እሺ በመከራው ጊዜ ጠርቶታል ወይስ አልጠራውም? ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱም በሥጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርን ስለመፍራቱ ተሳማለት ይላል። ቶሎ ብሎ መከራ ሲበዛበት አምላኬ ሆይ እንደው አትተወኝ ብሎ ጸለየ።
ከዛ በኋላ ማታ ተነስቶ ኢሚዲየትሊ ጸሎቱን ሰማዋለሁ። ብቻ እሱ ይጥራኝ እኔ አድነዋለሁ አለ። እሱ ብቻ ይጥራኝ እኔ አድነዋለሁ አለ። አንዴ መዝሙሩ ጋር ተመለስና አንዴ መዝሙሩ የቀደሙ እዚህ መጨረሻ ላይ እንደዚህ ይላል፣ ይጠራኛል አለ። ኢየሱስ ጠርቶታል። ከዛ እመልስለታለሁ አለ፣ መልሶለታል። በመከራው ጊዜ ከእርሱ ጋር እሆናለሁ፣ ከዛስ አድነዋለሁ አለ። በመከራው ጊዜ ከእርሱ ጋር ሆኖ አድኖታል። ያላዳነው ከሆነ እግዚአብሔር ዋሽቷል። እግዚአብሔር ደግሞ ሰው አይደለም፣ አይዋሽም። ስለዚህ አድኖታል። ካዳነው ደግሞ ኢየሱስ አልተሰቀለም ብለን እናምናለን። ይህንን ይመስላል እንግዲህ። አንዴ 2:10 ነበር ያልኩት እየተጠራው ስለሆነ አንዴ ቆይ እዚህ ጋር አንዴ ትቀጥላለህ ከነሱ ጋር ከፈለግ። ይህንን ይመስላል ነው። ኢየሱስ ካልዳነ እግዚአብሔር ዋሽቷል። እግዚአብሔር ስለማይዋሽ ኢየሱስን አድኖታል ብለን እናምናለን። እነዚህ አሉ። እሱ አንዳችሁ ትቀጥላላችሁ። እየተጠራው ስለሆነ የግድ መውጣት አለብኝ። አልወጣም። ኦብቪየስሊ እዚህ ላይ ሆኜ አዳምጣለሁ። እነ ፋሩቅ እነ አነስ ምናምን መቀጠል ትችላላችሁ። ይሄን ይመስላል። እሺ ጨምርላለሁ። ይሄ 2 ነው አይደለ? 1 10 20 30 ማስረጃዎችን መጨመር እንችላለን። ችግር የለም። አንዱን እየጨረስን እንሄዳለን። አይሻልም? ካልክ አምጣ፣ ችግር የለም። ኦኬ ይግኒ ትቀጥላለህ? ቀጥለን እሱ ኦኬ ሳላ አስቀምጦልሃል ቅድም ሀሳቦችን አስቀምጦ አንደኛ ይታደል። አይ አሁን በተነሳው ላይ ከምንድን ያዳነው የሚለው አድንሃለሁ ብሎታል። በመፍራት ጮኸ፣ መጮሁንም ሰምቶታል። በመፍራት የተነሳ ጮኸቱን ሰምቶታል እና ይላል። ከምንድን ያዳነው? አሁን ይሄ አለመሰቀሉን ያሳያል። አዎ ከሚያሳዩ ጥቅሶች መካከል አንዱ ነው። ሚዩት አድርገህ እንዴ ያስተጋባል። ሚላርገሽ ቆይ እኔ አርግታል አለመሰቀሉን ያሳያል። እንዴት ከተባለ ምንም አይነት ነገር እንደማይደርስበት እግዚአብሔር ጸሎቱን እንደሚሰማው ከተናገረ በኋላ በሚጠራኝ ጊዜ እመልስለታለሁ አለ። ምን ብሎ ነው የጠራው ከተባለ ከዚህ ሰዓት አድነኝ አለው። አባት ሆይ ከዚህ ሰዓት አድነኝ እያለ ምን አደረገ? ጠርቶት ነበረ፣ እግዚአብሔርን ማለት ነው። ከዚህ ሰዓት አድነኝ ከስቅለት ነው አድነኝ እያለ የነበረው ኢየሱስ ክርስቶስ። ስለዚህ ጸሎቱን ደግሞ ምን እላለሁ አለ? እሰማዋለሁ አለ። ስለዚህ ጸሎቱን ደግሞ እንደሚሰማው ከተናገረ ኢየሱስ ደግሞ ጸሎቱን አቅርቧል ከዚህ ሰዓት አድነኝ ብሎ። ስለዚህ ኦብቪየስሊ ወይ እግዚአብሔር ዋሽቷል ትላለህ አላዳነውም ብለህ፣ ኦር ደግሞ እግዚአብሔር አድኖታል ካልክ ደግሞ ኦፍኮርስ አልተሰቀለም አልተገደለም ማለት ነው። ሰለሞን ተመለስ። ጨርስ። ተመለስ። እሺ አይቶ ሌላ ማብራሪያ ማለትምና አምላኬ ስለምን ተውከኝ ያለ አይደል? ኦኬ ቆይ አንድ ጥቅስ ብቻ እንደዚህ ነጥብ ጥቅስ ሲጀመር ፋብሪኬሽን ነው ብዬ ነው ማምነው። ፋብሪኬት ተደረገ ነው። አይ በቃ ስለዚህ አሁንም የሆነ ቦታ ብንሄድ ተበርዟል። የመጨረሻው መልሳችሁ ተበርዟል። አይ እንዴት ፋብሪኬት እንደሆነ ማሳያል። አንደኛ ደረጃ ያ የተጠቀሰው ምንድነው? ፕሮፌሲ ነው፣ ትንቢት ተብሎ የተጠቀሰው ከምን ከፒሳልም 22 ላይ መዝሙረ ዳዊት ምዕራፍ 22 ላይ ነው የጠቀሰው። መዝሙረ ዳዊት ምዕራፍ 22 ላይ ያለው ደግሞ ስለ ኢየሱስ ክርስቶስ በፍጹም አይናገርም። ገብተንም መመልከት እንችላለን። ግን እየተወራ ያለው የጠቀስንልህ ዕብራውያን ምዕራፍ 5 ቁጥር 7 ነው። ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱም በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋራ ጸሎትና ምልጃን አቀረበ፣ እግዚአብሔርም ስለመፍራቱ ተሰማለት አለ። ጸሎቱ ምን ተባለ? ማቴዎስ 27:46 ላይ ማቴዎስ 27:46 የመዝሙረ ዳዊቱን ተው። ወይ የጠቀሰው መዝሙረ ዳዊት ምዕራፍ 22 ነው። ማቴዎስ ለአምላኬ አምላኬ ስለምን ተውከኝ የሚለው ማለት ነው። እሱን ችግር የለውም እንመጣለን። ነገር ግን የጠቀስነው ዕብራውያን ምዕራፍ ይሄንን ጨርሰን ነው የምናልፈው። ዕብራውያን ምዕራፍ 5 ቁጥር 7 ላይ ከሞት ሊያድነው ወደሚችል አካል ጸለየ፣ ከብርቱ ጩኸትና እንባ ጋር እያነባ እያለቀሰ ጸሎትን አቀረበ፣ ጸሎቱን ደግሞ ተሰማለት አለ። ጸሎቱ ከተሰማለት እግዚአብሔር ደግሞ ምንም አይነካም፣ ጸሎትን እሰማለሁ ብሏል። እሰማለሁ፣ ጸሎቱን እሰማለሁ፣ ይጠራኛል፣ እሰማለታለሁም ብሏል። ስለዚህ ጸሎቱ ከተሰማለት አልተገደለም ማለት ነው። ኦር ደግሞ እግዚአብሔር እሰማዋለሁ ሲል ዋሽቷል ትላለህ ማለት ነው። እዚህ ጋር ከፍቶልሃል።
ዩ ጋር ዲሊማ። አይ እየተግባባን አይደለም። አሁን መጸለዩን ነው። መጸለይ ከሆነ መዝሙረ ዳዊትም ራሱ ተናግሯል። ኮሜንት ላደርግልህ ከተነበበ እሱ አይደለም ጥያቄያችን። ስጋ ሁሉ ጸሎቱን ወደሚሰማ ወደ አንተ ይመጣል ብሏል። ስለዚህ ክርስቶስ ስጋ ለብሷል። መጸለይ ያለበት ጸልዋል። አሁን ከመጸለይ ጋር ምን ያገናኘዋል ነው? ጸለዩ ደግሞ ከምንድን ነው ያዳነው? እኔ ግን ከምን ያዳነው ብዙ ስለሚወስድብን ማለት ብዙ ስለሚወስድ ማቴዎስ ወንጌል ላይ ያለው ምዕራፍ 27 ቁጥር 46 ያለው ስል ለማን ነው? ሰለሞን ፈልገህ ነው የገባው። ሳላ በጣም ትልቅ ቶፒክ ነው ብሏል። ከገባህ አይቀር ደግሞ መመለስ ብሎ ሳይንስ የለም። ስለዚህ በቃ ልመለስ ብሎ ሳይንስ አይሰራም። ስለዚህ ወደ ጥቅሱ እንሄዳለን። ከምንድን ነው የጸለየው ሲባል ከሞት ሊያድነው ወደሚችል አካል ነው የጸለየው። ጸሎቱ ደግሞ ምን አለ? ኢየሱስ ክርስቶስ ደግሞ በመጽሐፍ ቅዱስ መሰረት አልሞተም፣ ሕያው ነው ይላል። ሕያው ነው፣ አልሞተም። ወይ ጸሎቱ ተሰማለት አይደል? ለኢየሱስ አዎ ተሰምቶለታል። በቃ ስለዚህ አልሞተም፣ አልተገደለም ማለት ነው። ሞተ ግን ሕያው ሆነ። ከሙታን በኋላ ሕያው ሆኗል። እሱን ላሳየህ። ከሞት ሊያድነው ወደሚችል አካል ጸለያ። ከዛ በኋላ ሳይገሉት ሞት ምንድን ነው? ያ ሞት ማለት መለየት ነው። ከነፍስ መለየት ነው። ነፍስና ስጋ መለየት። ግን ኢየሱስ ተነስቷል። እስከ ስጋው ተነስቷል። ሕያው ሆኗል። ሪዘረክሽን ጥያቄያችን አይደለም። እኛ ኢየሱስ ሪዘረክት አድርጓል አላደረገም የሚለውን መጣበታለን። መጀመሪያ መሞት አለበት። ሲጀመር ከሞተ በኋላ ነው አንድ አካል ሪዘረክት የሚያደርገው። ነገር ግን ከመሞቱ በፊት አካል ሰለሞን ከመሞቱ በፊት ምን አደረበ? ጸሎት አቀረበ። ጸሎቱ ምን ተባለ? ተሰማለት አልተሰማለትም? ተሰምቶለት ከሙት ተነስቷል። በቃ ቆይ አይ ከሞት ልነሳ ብሎ አይደለም የጸለየው። ከሞት ሊያድነው ወደሚችል አካል ነው የጸለየው። አንዴ እንደው ኢብኑ ቃፍ ክፈትለት። እሺ ሞት ምንድን ነው? ነገርኩህ እንዴ ነው የምነግርህ። ማለት የነፍስና የስጋ ይኸው ወደ ላይ መልሰው ከምንድን ነው የጸለየው? ከሞት ልነሳ ብሎ ነው የጸለየው አይደለም። ከሞት ሊያድነው ወደሚችል አካል ነው የጸለየው። ስለዚህ ከሞት ሊያድነው ወደሚችል አካል ጸለየ። ጸሎቱ ደግሞ ተሰማለት አለ። ከተሰማለት እግዚአብሔር ደግሞ ይጠራኛል እመልስለታለሁ ብሏል። ስለዚህ ከመለሰለት አልተሰቀለም ማለት ነው። ሰለሞን እኔ እኮ ግን ማለት ቢገባ ማለት እሺ እናንተ 500 ምናምን ሰዎች እዚህ ጋር የሚለው ኢየሱስ ስለመፍራቱ ነው። ስለመፍራቱ ይችላል። መዝሙሩ ላይ ደግሞ ምን ብሏል? ስጋ ለባሽ ሁሉ ሳወራ ታስቆሙኛላችሁ። እሱ እንደፈለገ ሲያወራ ነበር። ከምን ሊያድነው? እርሱም በስጋ ወራት ከምን ሊያድነው ነው የጸለየው? በብርቱ ጩኸትና እንባ የጸለየው ምን እንዲያድነው ነው? ከሞት አይደለ? አዎ። እሺ አመሰግናለሁ። በመዝሙረ ዳዊት ላይ ደግሞ ይጠራኛልም እሰማዋለሁ፣ በመከራም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁም ብሏል አይደለ? ብሏል። አዎ። ይሄ ቃል ተፈጽሟል አልተፈጸመም? ይኸው ከሙት ተነስቷል። ተፈጽሟል። ተፈጽሟል አልተፈጸመም? ተፈጽሟል። አዎ ከሙት ተነስቷል። ሕያዋን ሆኗል። ተነስቷል አይደለም፣ ከሞት ሊያድነው ነው። ከሞት ሊያስነሳው አይደለም። መዳንና መነሳት ምንድን ነው ልዩነቱ? መጀመሪያ ሳይሞት እንዴት ነው ሰው የሚነሳው? ከሞት ሊያድነው ነው እንጂ እኮ ከሞት ሊያስነሳው አላለም። በመጀመሪያ ስጠይቅህ ከምን ሊያድነው ነው የለመነው ስልህ ከሞት አልከኝ። ከሞት ደግሞ ሊያድነው እንደነበረ ደግሞ ቃል እንደገባለት በመዝሙረ ዳዊት ላይ አይተናል። ትንቢቱን አይደለ? እሺ። ስለዚህ ይህ ደግሞ እግዚአብሔር ደግሞ ሰምቶታል። አዎ ሰምቶታል። ቡም አለቀ። ምኑ ነው ያለቀ? ማለት አይ ቆይ ችግር የለውም። አይ ችግር የለውም። በዚህ ልክ ከሆነ የተረዳችሁት ማለት አላህም በዚህ ልክ ከሆነ ወይም ነብዩ መሐመድ በዚህ ልክ ከሆነ የተረዳው ኢሳን ማለት በዚህ ጥቅስ ቆይ ተረጋጋ ሰለሞን። አነስ ኦኬ። አይ ቲንክ ግልጽ ይመስለኛል። እኛ ቢብሊካሊ እንኳን ኮንትራዲክት የሚያደርጉ ሀሳቦች ነው ያሉት ነው ያልነው እና ምንም አይነት ዴር ኢዝ ኖ ሂስቶሪካል ኤቪደንስ። ስለዚህ ምንም አይነት ሂስቶሪካል ኤቪደንስ የላችሁም። ሁለተኛ ደረጃ አይሁዳውያን የሚጠበቀው መሲህ የሚጠበቀው ይመጣል ተብሎ የሚጠበቀው አይሁዳውያን ይጠብቁት የነበረው መሳያ የሚሰቀል የሚገደል አይደለም፣ ንጉስ ነው የሚጠብቁት። ኦኬ። ስለዚህ እኛ የሚመጣው ራሱ በቶራም የተነገረው የሚሞት የሚሰቀል መሲህ አይደለም። አይ ቲንክ ግልጽ ይመስለኛል። አይተህ ብትመጣ ይሻላል። አይ ቆይ መጀመሪያ አይደለም ተወት። ሙግትም አናደርገው
ሙየት ምናምን እንዳታረጉኝ ማለት ነው። እኔ አልሞግትም። ሞግት ከቻል የለውም። ሙየት እየተደረገ እንዴት ነው ማለት እኔ መቼ አወራሁ? እኔ እኮ ጸሎቱ አልተሰማለትም አላልኩም። አሁን ጸሎቱ አልተሰማለትም አላልኩም። ተሰምቶለታል። ስለመፍራቱ ጸሎቱ ተሰምቶለታል። ይሄ ደግሞ ማንም ስጋ የለበሰ ፍጡር ሁሉ ወደ ፈጣሪ መጸለይ እንዳለበት አሳይቶናል። ከዛ ውጭ ግን ከምንድን ነው ደግሞ ማንም ስጋ የለበሰ ፍጡር ሁሉ ወደ ፈጣሪ መጸለይ እንዳለበት ከቻላችሁ አንድ ሰው ጋር ብቻ ላውራ። ቀጥል። እሺ፣ ስለዚህ ከምንድን ነው ያዳነው? ከሞት። ኢየሱስ ክርስቶስ ሞቶ ቀርቷል ወይ? አልሞተም። ሞቷል ግን ተነስቷል። ኦኬ፣ ይሄ ጥቅስ አልሞተም ብሎ ለመደምደም እንዴት አለ አይደል? ደፍራችሁ እዚህ እንትን ላይ እንዳመጣችሁ ራሱ ግራ እየገባኝ ነው። አልተሰቀለም ማለት አሁን አንተ ምንድነው እያደረክ ያለው? አድሃክ እያደረክ ነው ቴክስቱ ላይ ማለት ነው። ምንድነው አድሃክ እያደረክ ያለው ቴክስቱ ላይ? ከሞት እንደሚያስነሳው ነው እያልክ ያለው። ከሞት እንዲያስነሳው አይደለማ ሲጀመር የጸለየው ከጀመሩ ራሱ። ለምንድን ነው የጸለየው ከተባለ ከሞት እንዲያድነው ነው፣ እንዲያስነሳው ሳይሆን እንዲያድነው ነው የጸለየው። ስለዚህ ከሞት እንዲያድነው ጸለየ፣ ጸሎቱን ተሰማለት አለ። ጸሎቱን ደግሞ ይጸልያል፣ ይጠራኛል፣ እሰማዋለሁ ብሏል እግዚአብሔር። ስለዚህ ጸሎቱን ሰምቶታል ነው። እሺ ማቴዎስ 26:47 አምላኬ አምላኬ ለምን ተውከኝ አለው። ኦኬ እሺ፣ ምን ሆነ? ኤሎሄ ለማ ሰበክተን የሚለውን ነው ወሰደን። እሺ እሺ፣ ምን ሆነ? ምን ሆነ? ከምን ነው ተውከኝ አለው? ያ መጽሐፍ ቅዱስ ላይ እኔ እኮ አልካንም እኮ እኛ ስለ ስቅለቱ አይናገርም ብለን አልተናገርንም። ሞቼም ነበርኩ እያለ ይናገራል። ራእይ ምዕራፍ 1 ቁጥር 17 ላይ ለምሳሌ ማለት ነው። ሞቼም ነበርኩም ሕያው ሆንኩኝ እያለ ይናገራል። አልተሰቀለም የሚል ቃል አለ ወይ? አላልንም። እኛ ተሰቅሏል ብሎ ይናገራሉ። ግን ያ ጥቅስ እንደ ፕሮፌት ነው። ከመጸለዩ በኋላ ነው እዛ ጋር ጸለዩ ተሰማለት። ከጸለዩ በኋላ ደግሞ አምላኬ አምላኬ ለምን ተውከኝ አለ። አዎ መጽሐፉ ውስጥ ያሉት እርስ በእርስ የሚጋጩ ትርክቶች ነው ያሉት። ለዛም ነው ይሄን መጽሐፍ የኢየሱስን ስቅለት ማናም ነው ብለን ይሄንን እንደማስረጃ ያቀረብን። እሺ የቱና የቱን የተጋጨ? አሁን እዛ ጋር ጸለይ ያልከኝ አዎ ጸለይ ያ እዚህ ጋራ ከሞት ሊያድነው ወደሚችል አካል ጸልዩዋል፣ ጸሎቱ ተሰማለት ይለናል። እዛ ጋራ ደግሞ መጥቶ ተሰቀለ ካለ እዚህ ጋር ከሞት ሊያድነው ወደሚችል አካል ጸልየው ጸሎቱ ከተሰማለት አይሰቀልም ማለት ነው። እዛ ጋር ሄዶ ደግሞ ተሰቀለ ካለ ዲስ ኮንትራዲክሽን፣ መጽሐፉ እርስ በርስ ይጋጫል። የተሰቀለበትን ታይም ራሱ እርስ በርሱ ይጋጫል። ስለዚህ ኮንትራዲክሽን አለ። መጽሐፉን ከምኑ ጋር ነው የሚጋጭ? ኧረ ቀስ ቆይ፣ እኔ እኮ እንትን ስለደረሰብን ሰላት ኦኬ። አይ ምኑ ከምኑ ነው የተጋጨ? ግራ ነው የሚያጋባው። ምኑ ከምን ተጋጨ? እዚህ ጋር እኮ ስለመፍራት ተሰማለኝ። አሁን ሙቶ ቀርቶ ቢሆን ወይ ደግሞ ሳይሞት ሕያው ተነስቶ ቢሆን ትል ነበር። ሞቷል፣ ከሙታን ተነስቷል፣ ሕያው ሆኗል። ስለዚህ ስለመጮው ስለመጸለዩ ተሰምቶለታል። አይደለም ከሰላት በኋላ ተመልሰን ኦኬ። ወይ ሴቶች ካላችሁ ፋጢማ ወር ሳቢና ይመቻቸዋል። ኦኬ ወይ ከእንትን በኋላ ተመልሰ ብትመጣ አሪፍ ነው። ፒክ ያለን ከሰላት በኋላ አለው አነስ መቀጠል አልችልም። አይ በቃ 10 ደቂቃ ምናምን። በምን ዙሪያ ነው ግን እያወራችሁ የነበር? ስለ ስቅለት ምናምን። አሲያ ቤት መክፈት ትችያለሽ? እኔ ልዘጋ ነው አይደል? አሲያ እሺ፣ ከዘጋ ከ10-15 ደቂቃ በኋላ እኔ ከፍታለሁ። ኦኬ እንደዛ ከሆነ በቃ የቅድሙ ልጅ ጆሴፍ ነው ምናምን የሚባል ልጅ ነበረ እና የጠየቀው ጥያቄ ነበረ። ካለህ ጆሴፍ ፎሎ አድርገኝና ስከፍት ና። እሺ አነስ ፒኬ ጋራ ና ጆሴፍ። በኋላ ፒኬ ጋና ጥያቄ አላችሁ ፒኬ ጋር መምጣት ትችላላችሁ። ከ10-20 ደቂቃ በኋላ ይከፍታል ማለት ነው ከሰላት በኋላ። ስለዚህ ከ10-20 ደቂቃ በኋላ እንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።
ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ምን እንዳደረኩ ታውቃላችሁ ጅማ? በቃ ለማንኛውም ስራ ስለሆንኩኝ የለሁም ብዬ ሚዩት ላደርግ ከዛ እንትን አልወረድኩም። ሚዩት ደህና ነሽ እያልኩ ነው ለራሴ። እሺ ታብታብ አድርግ፣ ችግር የለውም። ዴቪድም እንግዲህ ያው ምሳ እየበላ ይሆናል። በቃ ፎዚታ ትስቂያለሽ። ምሳ እየበላ ይሆናል። በነገራችን ላይ የዩቲንም ቴሌግራም ቻናል ተቀላቀሉላት፣ የኡስታዝንም ቴሌግራም ቻናል ተቀላቀሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጽሐፈ ጨዋታ ላይ ምን እንደሚል ታውቃላችሁ? ሴት ከመሆን ወንድ መሆን ይሻላል ይላል። ምን ለማለት ፈልጎ እንደሆነ አላውቅም። ሴት ከመሆን ወንድ መሆን ይሻላል። ወይኔ ጎረቤት ናት እኮ ሀቢበቲ፣ ጎረቤት ናት። ፍትህ ለሰለሞን ሚስቶች። አዎ ፍትህ ለሰለሞን ሚስቶች 1000 ሚስቶች አሉትና 300 ቁባት። 300 ቁባት ማለት እንግዲህ የጭን ገረድ ማለት ነው፣ ሽማ ማለት ነው። አላህ ደግሞ ሱብሃነሁ ወተዓላ ወላ ተቅረቡ ዚና ይለናል። ዚናን ጭራሽ እንዳትቀርቡት፣ መንገዱ በጣም የከፋ ነው ነው የሚለው። ሽማ አስቀምጡ አይደለም፣ ዝሙትን የተባለ ነገር እንዳትቀርቡ። ለምን ሲባል መንገዱ በጣም የከፋ ነው፣ መጨረሻው በጣም የከፋ ነው ይለናል። መጽሐፈ ሳሙኤል ንጉስ ሰለሞን ግን 700 ሚስቶች እና 300 ቁባቶች አሉት። ከዛ እነዛ 300 ቁባቶች ደግሞ እንግዲህ ውሽሞቹ ናቸው። ሰለሞን ሆነ እንዴ ስምህ? ሳሙኤል። እሺ ሰለሞን ልክ ነኝ እኮ ንጉስ ሰለሞን ለማለት ፈልጌ ነው። እና ይሄንን ባይብል ይዛችሁ የሙስሊም ሴቶች ተጨቆኑ ምናምን ብላችሁ የሙስሊም ሴት እንባ ጠባቂ ነን ብላችሁ አትምጡ። ምክንያቱም ቁርአን እንደቆያችሁ መጣክ። እሺ እንዴት ነህ? ጥያቄህ በጣም አንገብግቦን ነበርና ሳይክ ስመለከትህ ለኛ ለሴቶች በጣም እንደተጨነክ እያየን ነው። እና እስኪ አንዳንድ ነገር እናነሳ። ከቁርአኑ ቁርአን ላይ ከተጻፈው እና እናንተ ከምታስተምሩት አንፃር ነው የጠየቁት ጥያቄውን። የጥላቻ ወይ ደግሞ ሌላ ነገር አይደለም። አይ እኔ እኮ ጥላቻ አላልኩም እኮ ተጨነክልን ያልኩት። ተጨነክልን ማለት እኮ ጥላቻ አይደለም። እኔ ለምሳሌ ከባይብል የፈለግሽውን አመጣሽ የፈለግሽውን ጥቅስ ብታመጭልኝ ደስ እያለኝ ነው እንትን ማወራት። ባይብል ደስ ሙስሊሞች እናንተ ግን የሆነ ነገር ሳነሳ ጥያቄ ከዚህ በፊትም ስላየው ነው ሚውት ነው ወዲያው የምታረጉኝና እንደዚህ አይነት ነገር እንትን ባንድ ለምንድን ነው በቃሉ እንትን የምትሉት? አሁን ፖለቲካ አትስራ ከገባ ሰዓት ጀምሮ እስካሁን ድረስ በስነ ስርዓት ሲመለስልህ በስነ ስርዓት ስትጠይቅ ሲያብራሩልህ ሲደክሙ ነው የቆዩትና ፖለቲካ ለመስራት አትሞክር። አይደለም ያቆምከው ነገር አለ ማለት ሴት ልጅ በእስልምናና ሴት ልጅ በክርስትና በሚለው መወራት ነው የምትፈልገው። ስለሱ ነው ሴት ልጅ በክርስትና ለምን ትያለሽ? ሴት ልጅ በእስልምና ራስሽን ችለሽ ለምን አታስረጅኝም? እኔ በክርስትና አንተ በእስልምና እናውራ። ለምን እንደዛ እናወራለን? እኔ ከእስልምና ነው መጠየቅ የፈለኩት መመለስ አትፈልግም? ሰለሞን ወይ ትወርዳለህ ወይ ሚውት ታደርጋለህ። እሺ አትደረብ፣ እንድትደረብ አልፈልግም። ታፍርበታለህ። አሁን ንጽጽር ሳይሆን ጥያቄ አለኝ ብዬ ነው የገባው። አቡበከር ሲመልስልኝ ቆየው። ጥያቄህን እንደ ንጽጽር እያደረግከው ነው አንዳንድ ቦታ ላይ እና ንጽጽር ሳይሆን እኔ ጥያቄ ነው ከእስልምና ጥያቄ ነው እየጠየኩ ያለሁት። ከመመለስ ከቻልሽ እንሄድበት። ስመልስልህ ግን አንዳንድም ቦታው ከክርስትና እገባለሁ። ይሄን አምነህ ችግር የለውም መግባት ትችያለሽ፣ ማጣቀስ ትችያለሽ። ማለት ላይክ ለምሳሌ ቅድም አቡበከር መረዳት የከበደኝ ምናምን ሲኖር ይጠቅሳል፣ አንዳንድ አልፎ አልፎ ይጠቅሳል። እንደዛ ይቻላል። እንደዛ እኮ አይደለም ግን ይሄ በእስልምና ይሄ ኖሯል ስለዚህ በክርስትና ማለ ብለሽ ግን በእንደዚህ አይነት ፋላሲ አይደለም የምታስረጅኝ ነው። ጥሩ ቀጥል። እኔም የአቡበከር ተማሪ ነኝ። ቀጥል።
የእሱ ተማሪ ልንቀጥል። ኦኬ። ስለዚህ ምን እያልሽኝ ነው? አሁን የአቡበክር ተማሪ ነኝ ማለት እንትን አልልም ነው? አንድ ማድረግ አልችልም ካልሽ መተው እንችላለን። ነገርኩህ እኮ ስለዚህ ለዛ ቀጥል። እንደዛ በግልጽ። ስለዚህ ጥያቄ ምንድነው? አሁን ቅድም ምንድን ነበር ቶፒኩን ስናወራበት የነበረው ሴቶች በጣም ተጨነክልን ስላልሽኝ ማለት ነው። እንደዛ ሳይሆን እኔ እያልኩ ያለሁት ስለ ፌርነስ ነው እያወራሁ ያለሁት፣ ስለ በሰማይ ስላለው ትክክለኛነት ወይም ደግሞ ወንዶችና ሴቶች እኩል ይሄ ፍላጎታቸውን እኩል ስለማግኘታቸው ነው ስናወራ የነበረው። ለምሳሌ አንድ ወንድ 2 ሚስት በሰማይ ይሰጠዋል በገነት። እንደውም አንዳንድ ሐዲሶች 72 ሁሉ የሚሉትን ኢቭን ቢሆን እንኳን ኖርማል ነው እያለ ኃይል ይሰጣቸዋል ኖርማል ነው ብሎ አቡበከር ሲያስረዳን ነበር። ይሄንን እንዴት ታየዋለሽ አንቺ? በአንቺ አሁን በምታስቢው አሁን ታረጋለህ? አልገባሽ? ልጨርስ እንዴ? ዋናው ጥያቄ እኮ ገና ነው። ለዛ ነው ብዙ ከምንወስድ መጀመሪያ ጥያቄን ተረጅኝ ምልሽ። ለምሳሌ ቁርአን ላይ ምን ሜንሽን ተደርጓል መሰለሽ? አንድ ወንድ 2 ሚስት ይሰጠዋል በሰማይ 2 ሚስት ይሰጣል። ወይ ደግሞ አንዳንድ ሐዲሶች 72ም 7ም ይበሉት ምን የሚበሉት እንደዛ ይሰጣል ተብሎ ሜንሽን ተደርጓል። የሴቶች ብዬ ስጠይቀው አይ የፈለገችውን ታገኛለች። አንዴ እባክህ ከቅድም ጀምሮ ገና አንድ ጊዜ እባክህ ዴቪድ ከቅድም ጀምሮ ነበርኩ። በቃ እንዳጨርሰው ራሱን ነው የምደግመው እና ነበርኩ እዚህ ጋር ያሉ 240 ሰዎችም አብዛኞቹ ነበሩ። ጥያቄውን ትደግምልናለህ ነው እንጂ። ስለዚህ አንቺና አንቺ አረዳድ ነው ያልከኝ አይደለ? እንደኔ አረዳድ ሴቲትን የሚያገባት ማን ነው? እስኪ ጠየቅኩ መልስልኝ። ያችን 2 ሴት ነው በሳሂሁ ሐዲስ ነው የምንሄደው። 72ቱ ሐዲስ ደይፍ ነው። የመጀመሪያ እኛ ሙስሊሞች የመጀመሪያ ምኞታችን ጀነት መግባት ነው። የመጀመሪያው ምኞታችን ግልጽ የሆነ ነገር ልንገርህ፣ የመጀመሪያው ምኞታችን ጀነት መግባት ነው። ነገር ግን 72ቱ ሐዲስ ዳይፍ ነው። በሁለቱ ሐዲስ ላይ እንሞርከዝና ያችን ሴት ሁለቱንም ሴቶች የሚያገባቸው ማን ነው? ኦብቪየስ እኮ ነው፣ ወንድ እኮ ነው። ስለዚህ ታዲያ እኮ እሷም እኮ አገባች እኮ ለሴቷ እንድታገባ ስለ ፌርነስ ነው የምናወራው። ካምዳውን እሱማ ተነገረህ እኮ ነፍስያዋ የፈለገችውን ታገኛለች። ስለዚህ አንድ ወንድ ነው የምፈልገውም ካለች አላህ አንድ ወንድ ሊሰጣት ይችላል ማለት ነው፣ ይሰጣታል ማለት ነው አይደል? በቃ አንድ ወንድ ብቻ ለሷ ይሰጣታል፣ አንድ ባል ብቻ እንዲያገባት ያደርጋታል። አንዴ እሺ፣ ቆይ ግልጽ ነው አይደል ጥያቄው? እኔ የገባኝ ጥያቄ እንግዲህ እንደዛ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ቀጥል። ግማሽ ቀን ሙሉማ እንደዚህ አይሆንም። ኦኬ፣ ሌላ ሰው ጥያቄ ካለው ዲቪዲ ብቃህና ሌላ ሰው ጥያቄ ካለው ሌላ ሰው ጥያቄ ነው ጠይቅ። ረጅም ሰዓት ስለሆነ ኢንሻአላህ እኛም እንትን ማለት ስላለብን ሌሎች ጥያቄ ያላቸው ሰዎች ካሉ እነሱ ጥያቄ እናስተናግድና ተነበር። እሺ፣ እኔ ልጠይቅ። ስሜን ሰጠሩት ነበርና ሰለሞን 1000 ሚስት አለው 1000 ውሽም አለው ምናምን ብላችሁ እሱን ሰምቼ ነው የገባው። እሺ በእስልምና ውሽማ መያዝ ይቻላል አይቻልም? ውሽማ ምን ማለት ነው? ሚስት አለ ሳያገቡ ኖርማል ሚስት አለ ሳይጋባ ወይም ያለ ኒካ እንደዛ ነው። ያለ ኒካ በክርስትና ይቻላል? አይቻልም። ቁባት መያዝ በክርስትና አይቻልም? ቁባት መያዝ በክርስትና አይቻልም? ምንድነው? ድምጽ ይርቃል። ቁባት ማለት የጭንገረድ ውሽማ ማለት ነው። መያዝ በክርስትና አይቻልም? እስከማውቀው ድረስ አይፈቀድም። ብዙ ቀፍ ልስጥህ ዛሬ እንደሚፈቀድ ይዘህ ትሄዳለህ። እሺ፣ አይ መጀመሪያ እኔ መልስልኝ። ቆያ ከዛ በክርስትና ከተፈቀደ በእስልምና ይፈቀዳል። ጥያቄ ምን እንደሆነ እናየዋለን ከዛ በኋላ ማለት ነው። እሺ፣ አስራ 453 ማን ነው ሚት አድርጋለ? እንደዚህ አይነት አደገኛ በጥባጭ የሆነ ድምፅ
ሚዩት አድርገሽ አንዴ ቆይ፣ የሆነ ነገር ልክፍት ስለሆነ ነው። እሺ ገጽ 151 እሺ ሰለሞን ምን ፍለጋ ነው አለ ሶል ሰለሞን ሚዩትን አንሳ። አሁን ኦኬ፣ የማን ድምፅ ነው የተቋረጠው? ኦኬ እሺ፣ ሌላ ጥያቄ ያለው ሰው ካለ ነው ያንተ ይሰማል ኡስታዝ። እሺ ወጣለ። ጥያቄ ያለው ሰው ካለ ይቀጥልሽ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንዴት ናችሁ ኡስታዝ? አልሐምዱሊላህ ሰላም ነው። አልሐምዱሊላህ ደህና ነኝ። ደግ ናቸው? አልሐምዱሊላህ ሁሉም ሰላም አልሐምዱሊላህ። እንግዲህ አላህ እየተንከባከበ ነው። ማሻአላህ ማሻአላህ። አላህ ይጨምርላችሁ እውቀታችሁ ሁላችሁንም፣ እህታችንም ሁላችሁም የእስልምና ኡስታዞችን ሁላችሁም አቡ ጀዛችሁ ጀነት ይሁን ኢንሻአላህ ኢንሻአላህ። አሜን። አያ ወላሂ እንዲሁ ሳላያችሁ እንዲሁ ትናፍቁኛላችሁ ሲሪየስ እና ይሄንን ለማለት ነው። አዳምጣለሁ ምን ታርግ ጀዛከላህ አላህ የኸይር ያርግልን። አላሁም አሚን። አሰለምቴ ነኝ ደግሞ ቅርብ ጊዜ ነው የሰለምኩት። ቁርአን እየቀራሁ ነው። አሁን 16ኛ ጁዝ ደርሻለሁ። ማሻአላህ ማሻአላህ ማሻአላህ። እስቲ ጋብዘና እስቲ የተወሰነ ቁርአን ቅራልን እስቲ እናዳምጥ። ማሻአላህ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. والفجر وليال أشر وشفع والوتر والليل إذا يسر هل في ذلك قسم لذي هجر ألم تر كيف فعل ربك بعاده إرم ذات العماد التي لم يخلق مثلها في البلاد وثمود الذين جابوا السكر بالواد. يبقى الله ما شاء الله ما شاء الله ما شاء الله ما شاء الله 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 يጨምርልህ አላህ ይጨምርልህ አላህ ያግዝህ ቅራትህን አላህ ያስተካክልልህ አላህ በቁርአን አስተማሪ አላህ ያድርግህ ቁርአንን ቀርተው ከሚያስተምሩ ቁርአንን ቀርተው ከሚያስቀሩ ሰዎች አላህ ያድርግልን። እንግዲህ አሁን እንደዚህ አይነት ነገራቶችን ስንሰማ ራሳችንን መፈተሽ ይኖርብናል። በእስልምና ያደግን ሰዎች ሆነን ቁርአን ብዙ ማንቀራ ብዙ ሰዎች አለን። ሰለምቴ ሆኖ መጥቶ ወንድማችን ሌላ ሃይማኖት መጥቶ ብዙ ነገር ያስቸግረዋል፣ ያለመደው ነው የመሳሰለው ነገር ሆኖ መጥቶ ግን ቁርአን እየቀራ ነው ያለው። ስለዚህ ራሳችሁን የማትቀሩ ሰዎች ራሳችሁን ፈትሹ ለማለት ነው። አላህ ይጨምርልህ ሀቢቢ። ኢንሻአላህ ገብተህ ደግሞ አንዳንድ ቀን መጥተህ ሰላም በለን እንዲሁ ቁርአንም ቀራልን የመሳሰለ ነገር አድርገልን ኢንሻአላህ። እሺ እሺ፣ ይቅርታ ስልክ ገብቶብኝ ያስወጣኝ ኔትወርክ። እሺ ብዙ ጊዜ ኔትወርክ ያስቸግራል። እዚህ ይሄን መጽሐፍ ታውቀዋለህ ሰለሞን? እሺ ታውቀዋለህ ወይ መጽሐፉ? አዎ ኦኬ። መዝገበ ቃላት። እሺ 96 ላይ ስለ ቁባት እንዲህ ነው። ቁባት ወንዶች ካገቡ በኋላ ወይም ሳያገቡ ከሚስት በታች አድርገው የሚያስቀምጧቸው ሴቶች የጭን ገረዶች ናቸው። ዘፍጥረት 16:1 ላይ 22 24 ላይ ሙሳ ደግሞ በመሳፍንት ምዕራፍ 8 ቁጥር 31 ላይ 19 ከ1 እስከ 2 ሁለተኛ ሳሙኤል ምዕራፍ 3 ቁጥር 7 እያለ የሙሴ ሕግ ይላል። ምን ይላል እዚህ ጋር አንያበበልን ሰለሞን? የሙሴ ሕግ ምን ይፈቅድ ነበር? ውጭ ነኝ ብዙም አይታየኝም። ቁባት ነው የሚል ቁባት። የሙሴ ሕግ ቁባትን ይፈቅድ ነበር አለ። የሙሴ ሕግ ማለት የእግዚአብሔር ሕግ ነው አይደል? የእግዚአብሔር ሕግ አላለሽ? የሙሴ ሕግ እሺ፣ የሙሴ ሕግ የእግዚአብሔር ሕግ ነው አይደል?
ሙሴ በእግዚአብሔር ሕግ ነው የሚተዳደረው። አልጠየቅኩህም። ሙሴ በማን ሕግ ነው የሚተዳደረው አላልኩም። የሙሴ ሕግ ተብሎ የሚጠራው ኦሪት የእግዚአብሔር ሕግ ነው አይደለም እኮ የእግዚአብሔር ሕግ አለ። ሙሴም የራሱን ሕግ አውጥቶ ከሆነ አላውቅም። እንግዲህ እኔ ሙሴ በእግዚአብሔር ሕግ እንደሚተዳደር የሙሴ ሕዝቦች በዛ በወቅቱ የነበሩ በዛ ሕግ እንደሚተዳደር አይደለም። የሙሴ ሕግ ተብሎ የሚጠራው ኦሪት ነው። የኦሪት ማለት የእግዚአብሔር ሕግ ነው ወይስ አይደለም? እሺ የእግዚአብሔር ሕግ ነው። የእግዚአብሔር ሕግ ቁባትን ይፈቅድ ነበር አይፈቅድም ነበር? ቁባት ምንድን ነው? ቁባት ያው የጭን ገረድ ያው ቁባት ወንዶች ካገቡ በኋላ እሺ የጭን ገረድ ማለት ነው ቀምጥ ማለት ነው። ውሽማ ማለት ነው። ውሽማ የት ጋር ውሽማን ገረድ አልገ እኮ ውሽማን የማታቃና ሚስት ምናምን የሚል አንድ ጥቅስ አለ። እሱንም ማሳያለሁ ከፈለክ። ያው ወንዶች ካገቡ በኋላ ወይም ሳያገቡ ከሚስቶች በታች አድርገው የሚያስቀምጧቸው ሴቶች የጭን ገረዶች ናቸዋል። የጭን ገረድ እንደዛ ቁባት እንደሚለው ትርጉም የለም። የጭን ገረድ የሚለው ምን ማለት እንደሆነ እኮ የጭን ገረድ በጣም የታወቀ አማርኛ ነው። እችማ ሲቆላመጥ እንዲህ ነው። እሺ ያየው የጭን ገረድ የሚል አየው እኮ። ስለዚህ ይፈቀድ ነበር አይደል? እግዚአብሔር ይፈቅድ ነበር አይደል? እኔ እግዚአብሔር ይፈቅድ ነበር የሚል አላየውም። ኦኬ በሙሴ ሕግ እሺ፣ ለምሳሌ ያዕቆብ ዳዊት እና አብርሃም እንደው ዘጸአት ምዕራፍ 21 ከቁጥር 7 ጀምሮ እና ዘዳግም ምዕራፍ 21 ከቁጥር 10 ጀምሮ እንደሚፈቀድ ይላል። እስኪ እኔ ያ ማለት እግዚአብሔር ውሽማ እንዲይዙ የፈቀደላቸው ካለ ይሄ ስህተት ነው አይደለ? ይሄ ስህተት ነው፣ መጽሐፉ ስህተት ነው። ልጣለው እንደዚህ ስህተት ነው አላልኩም እኮ። ስለዚህ ምን ይሁን? አንደኛ የጭን ገረድ የሚለው ትርጉሙን አልያዝንም። ሁለተኛ ነገር ደግሞ የሙሴ ሕግ እንጂ ችግር የለውም ወይ ብዙ ጥቅስ ካላ ብለኛል እኮ። የሙሴ ሕግ እንጂ የእግዚአብሔር ሕግ አይደለም። ቁርበት መያዝ የሚል የእግዚአብሔር ሕግ አላየውም፣ ወይም ሙሽማ መያዙ የሚል የእግዚአብሔር ሕግ አላየውም እኮ። የሙሴ ሕግ ማለት የእግዚአብሔር ሕግ ማለት አይደለም ወይ? ኦሪት ማለት የሙሴ ሕግ ማለት ሁሉ የእግዚአብሔር ሕግ ላይሆን ይችላል። የእግዚአብሔር ሕግ የሆነው ግን ሙሴ የሚተዳደርበት ነው። የሙሴ ሕግ ማለት ኦሪት ነው አይደለም? ነው ኦሪት የእግዚአብሔር ሕግ ነው አይደለም? ኦሪት የእግዚአብሔር ሕግ ነው። የሙሴ ሕግ ግን የእግዚአብሔር ሕግ እንዴት ይሆናል? እሺ ይሁን፣ ችግር የለም። እሺ ችግር እሺ ይሁን። ስለዚህ ቁባትን ይፈቅድ ነበር አይደል? የእግዚአብሔር ሕግ እሺ ወይ የጭን ገረድ የሚለውን ትርጉሙን እንይ። በቃ የጭን ገረድ የሚለውን ትርጉም ሂድና አንብበህና የጭን ገረድ የሚለውን ትርጉም። ኦኬ ያ ጥያቄ ያለው ሰው ካለ ገብቶ ይጠይቅ። እንትን በቃ እሺ፣ ሌላ ጥያቄ ያለው ሰው ካለ ኢንሻአላህ ቀጥሉ። ሰላም አለይኩም ኡስታዝ፣ ነው ያለው ጥያቄ። ወአለይኩም ሰላም ወራህመቱላህ። ሱረቱል ማኢዳ ላይ ያለው ሱረቱል ማኢዳ 69 ቁጥር ላይ ያለው ማለት ነው። እነዚህ ያመኑና እነዚህ የማይሁድ ያመኑ ሳቢያኖች ክርስቲያኖች ምናምን የሚለው እሱን አስታውስከው። እሱ የአሁኖችን ክርስቲያኖች ያካታል። ምን የሚል የቁርአን አገላል ምን የሚለው ነው? እነ ለዚና አመኑ ወለዚና ሀዱ ሱረቱል በቀራ ላይ አይደል?